አንዴ ልንገርሽ እሱ የሚደረጋል። አንዴ ልንገርሽ እኔ እዚህም ደግሞ አንድ ጓደኛዬ ልጁን ሲገርፈው ጎረቤት ፖሊስ ጠርቶ ያሳዘው ተዋለ። እኔም ማቀው በጣም የውድ ለምን እያዩ ዝም አሉ? እሷ ያለችበት ፎቅ ነገርኩሽ፣ በጣም ኬርለስ ናቸው። ሰልችቷቸዋል። በጣም ጭቅጭቅ የሚበዛበት ፎቅ ስለሆነ ሰልችቷቸዋል አልኩሽ እኮ። አቤቴ ስታንካቶ ሰለቻችሁን እኮ ብለው መለሱላቸው። ገብቶሻል? እነዚህ ግን አሁን ያረገችው አሮጊት ናቸው። አባትየው በጣም ታማሚ ነው። ልጆቹ ናቸው። ልጆቹ ደግሞ የሥራ ሰው ናቸው። ሌሊት አለዱዌ ሜዛ እንደዛ ሲያደርግ ከዚህ በፊትም እንደዚህ ስለሚጨቀጭቋቸው እሷን ደግሞ ለምንድነው ፖሊስ ራሷ ሄዳ አመላቸው ነው ብለው ተዋቸዋል። አመላቸው ነው በሚለው ለምን ያሷን ነው ብለው ሲጨቀጨቁን አመላቸው ነው ይበሉ። ጠርሙስ ወርውሬ ነው አመላቸው ነው ብለው ዝም የሚሉት። ጠርሙስ ወርውሬባቸው ያው ነጮች የሌለ ድራማ በመስኮት ወጣ። እነዚህ ሰዎች ሊና ታውራ እንዴ እባክሽ ሰላም አንቺ ዝም ባለ ተበዳይዋ ታውራ ተበዳይዋ ታውራ እባካችሁ። እሺ በጣም ጤነኛ የሆነ ልጅ እኔ ከሱ ካንተ ጋር እኮ አይደለም ማወራው። እኔ ማወራው ከሀቡ ጋር ነው። የተጎዳሁት እኔ ነኝ አይደለም። ብዙ ማስረጃ አመጣው። በጣም ብዙ ነገር አመጣሁኝ። ከዚህ በላይ ማስረጃ ከዚህ በኋላ ላመጣ አልችልም። ሰዎች እኔ ገና አላቀረብኩትም እኮ የዋትስአፕ ላክሽልኝ መረጃ እኮ ገና አላቀረብኩትም። የኔን እንትን ማለት ፈልጌ ነው የተጎዳሁትን። አንደኛ ነገር መማሪያም እንደሆነ ነው የወጣሁት። በህይወት ዘመኔ አስቤውም አላቅም ከእንደዚህ አይነት ሰው ጋር እንትን ብዬ ጭራሽ ሚዲያ እንደዚህ አይነት ላይ እመጣለሁ ብዬ አስቤ አላውቅም። ከኔም አልፎ ቤተሰቤን፣ ይሄው ጓደኞቼን ብዙ ነገር ሄድን። ይሄ ልጅ ስቲል ጡጡጡ ይለፈልፋል። ከምን ለማምለጥ እንደሆነ ይዤሽ ገደል እገባለሁ ምናምን የውርደት ጥግ ወስደኸኛል። ከዚህ በላይ ምንም የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል እንዴ? ሰው እኮ ይሰለቸዋል። ብዙ ነገር አለ እኮ ሊናዬ። አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሜሪ፣ ከዛ ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና አጂ 10 ሚኒት እያበላችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያረግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የምሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን ስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችው እንደኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሐቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለኔ የደረሰችው ለሷ ሐቅም ታውጣላት እምለው እኔ ሀጂን ይውልህ ሀጂ 3 አመት ከኔ ጋር ሲኖር 1 አመቱ ብዬሻለሁ። 1 አመት ሁሉ ነገር ፋይን ነበረ። በ1 አመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኖሮበታል። ሆቴል ውስጥ ኖሯል ምናምን ነው 1 አመቱ። ያ 1 አመቱ ካለቀ በኋላ 2 አመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲቆሜ ማውራቴ ራሱ እኔ ሆኜ ነው። ገባሽ? ብዙ ሐቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? ኢትዮጵያ እሷም ኢትዮጵያ ናት ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያረገኝ ነበረ እና አገር ውስጥ ጥርሱን አርግፈውት ለግድያ ሰው የሆነ ነገር አድርጓል። ኤግዛክት ምን እንዳረገ ባላውቅም የሆነ ጥፋት አጥፍቶ ትናንትናም ብላለች እህቱ እናቴ ባክሽ ከዚህ ሀገር አውጭልኝ ብላኝ ነው ያወጣሁት ብላሻለች። ወጣ፣ ከኢትዮጵያ ወጣ፣ ጣሊያን ገባ። እፈይ አልኩኝ። ኢሮፕ ከሄደ በኋላ እፈይ ብዬ ህይወቴ ተስተካክሎ ትዳር አድርጌ ነው የምኖረው እና አሁን ህይወቴን መጥቼ ብናገር ባለ ትዳሬ ይበተናል።
ትዳሬ ስለሚበተንብኝ አያቅም ይሄ ሁላ ነገር። ስለዚህ ሶሻል ሚዲያ ላይ አልወጣም። ግን ምንም አይነት የፖሊስ የምናምን ላይ ምስክር ላይ ምናምን ፍርድ ቤት ምናምን የሚባለው ፓርት ላይ ግን አለው ከጎንሽ ቆማለሁ ብላለች። ገባሽ? እና አሁን እንትኑን እያራዘመው ነው ያለው። ከዚህ በላይ ካመናችሁኝ መኑኝ፣ ከሀጂ ጎንም መሆን ምንም ችግር የለብኝም። ብቻ እኔ ህሊና ያለው እኔ የምታዝኑልኝ ሞቼ ልትለጥፉኝ ነበር የሚሻለው። እኔ መትረፊ አንድ ነገር አይደለም። አንድ ወንድ ልጅ በዚህ ልክ እህቱን የሚያንቋሽሽ እኩል ከሷ ጋር እያንቋሸሸ እያዘቀጠ የሚመላለስ ወንድ ልጅ ወንድም እህቱን እንዲህ ሲነጋገር ሶሻል ሚዲያ ላይ ከዚህ በኋላ አይመጣም። እንደ ሀጂ አይነት ሰው ስለሌለ ማለት የለም። ኖሮ ማያውቅም እንደዚህ እህቱን ዝቅ ያደረገ ህይወቱን የቀየረችለት ማለት ነው። ልጁ የሆነ ነገር እያመጣ የሮማ ሰው እስቲ ይምጣ ይመስክር ምናምን የሮማ ሰው በብዛት ይሄ እንደ ጓደኛዬ ቲክቶክ የሚጠቀም ምናምን እንጂ ይሄ በጣም ይሄ ፌመስ የሆኑ ሰዎች ምናምንም የሉም። ብዙ የስራ ሰው ነው የሮማ ሰው በብዛት ስራ ላይ ነው፣ ቢዚ ነው። ይመስክር ምናምን ይላል። አይመጡም ምናምን ብሎ ነው እኮ። አይውሽ ቢመጡ ቢመሰክሩ ደስ ይለኛል። ስማቸውን ሜቢ አላውቀውም እኔ እዚህ ጋር ወይ በውስጥ ጻፉልኝ፣ ያም ከሆነ የሚፈልገው። ከዚህ በላይ ግን ምስክር እንትና ታምጣ እስቲ እንትኑን ትላክ ልክ እንደ ሴት ይቅርታ ሴትነት ንቄው ሳይሆን አለ ችክል ስለምንል ብዬ ነው። በቃ የሆነ ነገር እውነት እንደዚህ ነው ነው እንዴ ወገቡን በእንትን አስረው ይሄን ያህል መከራከር 2 ቀን እንደገና ይንጋብን። አሁን ወደ ሌላው ነገር እንግባና የተዘረፉ ሰዎችም ይምጡ። የልጁ የታንቃሞች ሌላ ነገር አናወራም ስትይ ነበር። እሷ እንደፈለገች ስታወራ ግን እየሰማሽ ለምን ልጅ አለ እነግራታለሁ። መጨረሻ ላይ እነግራታለሁ። ስለተዘረፉት ሳይሆን አሁን ስላንቺ ድብደባ ነው ድምጽ እየሆነን ያለ ነው። አዎ የኔ ድብደባ ከዚህ በላይ ማብራሪያ ልሰጥበት የትም ቤት አልገባሁም እኔ ዛሬ። ካሜራውና ዙሪያውን ሀጂ ላንተም እድል ይሰጥካል። ማውራት የምትፈልገውን ሁሉ በነፃነት እንድታወራ ልጨርስ ነው። አንዴ የፈለገችውን ተናግራ ትጨርስ። ከዛ እሷ ሚውት ታደርጋለች። ከዛ አንተ ትቀጥላለህ። አንድ ነገር ግን ልንገርሽ ሊና፣ whatever they are commenting ምንም ነገር ቢጽፉ ኮመንት አላየም ያለሁት እኔ ኮመንት እኮ አንድ ነገር ልንገርሽ፣ ማንም ምንም ቢል ሳትሞቺ ከዚህ ሪሌሽንሺፕ ወጥተሻል። ኦኬ ቀነኒ ድምጿ ሳይሰማ ሞተች። አንቺ ግን ሳትሞቺ በህይወት ከዚህ ሪሌሽንሺፕ ወጥተሻል። ማንም ምንም ቢል እኛ ከጎንሽ ነን። ሴት ነሽ፣ ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁት ነገር ስለ ሌብነት አይ ዶንት ኬር። ስለ ሌብነት ስነ ስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ተዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ግን ስለ ድብደባው ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ጋ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ ስለ ደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን በዛ። የኔ ነገር የሚደፍነው ነገር በዛ። ገባሽ? አዎ ሰላም አውሪ። አሌክሶ ሜሪን አስገባት። እንትን መጨረሰች። ሊና እኮ አልጨረሰችም፣ እያወራች ነው። እሱ ሲረብሽ ነው። እሺ ቀጥታ እንትን ያለው ላወር ላኪ በያት ባለጌ ስድ። እሺ ሜሪ እኔ አይሻለሁ። ሜሪ ጻፊ አሁን አያታለሁ እኔ። እሺ ጻፊ አቡዬ አዴ ተናግሬ ልውጣኔ። ቅድም ሰዎቹ ያሉት አንቺ ነሽ ሜሪ? አይ እኔ አይደለሁም። ጣሊያንኛ ትችላለች እች ልጅ ታውራ። እኔ ሶሻል ሚዲያ ላይ ነው ማለት እንድትተረጉሚለት የፈለገው አንቺ እንድትተረጉሚለት የፈለገው አይደለም እኔ ስበሽኝ ነው እሱ አይደለም። እኔ አልሰብኩሽም። የሆነ ሰው ነው ያስገባኝ። ችግር የለውም ሚኪ። በቃ ሰላም ተርጉማለች እኮ ማሬ። አዎ ችግር የለውም። የሰላም ካልታመነ ሚኪ ክፈተውና ስልኩን ልጁን እንትን አድርገው። ላገኘው አልቻልኩም። አንድ የሚተረጉም አግኝተናል። አዎ ክፈተው። ምንድነው ከሚስቡትን ያልገባኝ? ያው ላውድ አድርገውና ይናገራል። ሰላም በለ። እየሰማኸኝ ነው አባት? ሄሎ ይሰማላ? አሚ እየተቆራረጥክ ነው። አይሰማም? አይሰማኛል። አዎ
አሁን ላይ ቅድም ሰምተኸዋል ብዬ ገምታለሁ። አንተኑን ቮይሱን አልሰማከውም? ቅድም አይሰማም? አሁን ለኔ ይሰማኛል። አንተ ይሰማራ? ያ የሰሙ እየጠየቀው እኮ ነው። አሁን ይቅርታሽ ላብራ ሀቡ እኔ ማውራት እችላለሁ? አዎ ቀድም ያወሩት የነበሩት ጣሊያኖቹ ማለት ነው። እኔ እዚህ ብዙ ቆይቻለሁ። ባሽ ጓደኛ ያቀያል እና ቀድም ሲያወሩት የነበሩት ጣሊያኖቹ የሚሉት ማለት ነው ለሀቁ ከሆነ ይደበድባት ነበር። ሲደበድባት ደግሞ ተዋት ልጅ አላት አንደብድባት ብንለው እሱ ጠርሙስ ይዞ ከፎቁ እየወረወረ ሲያስፈራራ ነበር ያሉት። እነሱ ደግሞ መክሰስ ባይችሉበት መንገድ ደግሞ ልንገርሽ፣ እዚህ ሀገር ላይ አስጠቆርሽ ማለት ለህጉ ማለት ነው። ሂደሽ ስታስጠቁሪ እንደሱ አይነት ሰው አረመኔ የሆነ ሰው የሚያስፈራራ ሰው ከሆነ ሂዶ መክሰስ መብት የለውም ሳይሆን ይፈራል ለራሱ ስጋቱ ማለት ነው። ገባሽ? እነሱ ጣሊያናዊ ሆነው አንድ ኢትዮጵያዊ ይፈራሉ። ቆይ እየጠየቀች ነው። እነሱ ጣሊያናዊ ሆነው እንዴት ነው እነሱ ጣሊያናዊ ሆነው በሀገራቸው ሶሻል የሚባል አለ። ልጅ ካለሽ ይኸውልሽ፣ አንዴ ፕሊዝ ሶሻል የሚባሉ አሉ። ልጅ ካለሽ እንደዚህ አይነት ነገር ጎረቤት ምናምን ከጠቆመብሽ ልጅሽ ዳይሬክት ነው የምትቀማው። እነሱ ስለሚያውቁኝ ልጄን ስለሚያውቁ ስለሚወዱ ያንቺ ልጅ እንዳትቀማ ዝም ነው የሚለው። ስለዚህ ልጅሽ ጥሩ ባልሆነ ትዳር ውስጥ እየኖረች ስለሆነ አንቺ ባገባሹ ባል ይህን ነገር ካመለከቱ ያንቺ ልጅ እንዳትቀማብሽ። ሶሻል ከገባበት ወደ እኔ ህይወት እያንዳንዷ ነገር ስለሆነ እንትን የሚሏት የሆነ ነገር የሆነችን ከንፈልገው ልጅሽን ነው የሚቀሙት። ቴክስትም ትናንትናም ልኬልሻለሁ ማስፈራሪያ የደረሰኝ ልጅሽ እኔ ይብላኝ ልጅሽ የምትቀማበት ጊዜ ደረሰ ነው ምናምን የሚል ልኬላችኋለሁ። የልጄ ፓስፖርት ምናምን ማስፈራሪያ ልኮልኛል። በልጄ ብዙ ነገር ነው ማስፈራሪያ እየደረሰኝ ያለው። ከዚህ በላይ በቃኝ መጎዳት፣ ከዚህ በላይ ኤቪደንስ ማምጣት አልፈልግም። አስታ ገባሽ እንዴ? እኔ እኮ ሀቡዬ እኔ ትናንትና ከአንቺ ጋር እንደዛ አውርተን ያሁላ ነገር ሆኖ ተራዝሞ አደረ አይደለ? አልተኛሁም። ሙሉ ቀን ሼር ያላረገልኝ የለም። የትም አልገባም። እዚሁ እንደጀመርኩ እዚሁ ጨርሳለሁ ብዬ እሱና እህቱ በየቤቱ ሲገቡ ነው የዋሉት፣ ሲለፈልፉ ማአት ነገር ሲያወሩ። ግን እኔ እንደዛ አይነት ሰው አይደለም። ይሄ ዝም ብዬ የተሰማኝን እዛው እንትን እያልኩ በቃ ሰብሰብ ብዬ እንትን እሱነቴም የጎዳኝ ይመስለኛል። ለዛ ነው ከሮማ ሰው ጋር እዛ አለ ማለቴ። የሮማ ሰው የሚሉት የሮማ ሰው በጣም ነው የሚወደኝ፣ እንደው በጣም የሚወደኝ የሚያከብረኝ ነው። ጠላት ሊኖረኝ ግድ ነው። ሁሉም ሊወደኝ አይችልም። ገባሽ? ሁሉም ሊወደኝ አይችልም። እንደውም የሆነ የጸባይ ለውጥ ምናምን ራሱ የመጣው ከሱ ጋር ከሆንኩ በኋላ እግዚአብሔርን ጠላቴ ራሱ አሁን መጥቶ ቢመሰክር እች ልጅ ከሱ ጋር ከሆነች በኋላ ነው ጸባይዋ ተለውጦ የተጨቃጨቅ ነው የሚሉሽ። ከአንድም ሁለት ሰዎች ማለት ነው። በቃ ጠላት ልላቸው የምችለው ሜቢ። ሌላ ሰው ግን ኖ የልጁ አባት እንዲህ ብላ እንደዚህ ታሪክ እየፈጠረ ከሰው ጋር ሊያቀያይምሽ ምናምን ነው የሚለው። በሱ አይን በተለይ ማለት ነው የልጅ አባት የንጉስ ነው ለሱ ማለት ነው። ወንድ መልስ አይሰጥም። እኔ የልጅ አባት ቀና ብሎ አይቶኝ አያውቅም። እኔና እሱ ያለያየን ማያስማማን ነገር ስለተፈጠረ አሁን የነሱ ምንትን መጠበቅ ስላለብኝ አላወራም። ግን የልጅ አባት በጣም ለሱ ንጉሱ ነው። እኔና ልጅ አባት የተለያየ ነው። ኢትዮጵያ ከሄድኩ በኋላ ነው። ያላስማማን ነገሮች ስለነበሩ ትንሽ ልጅነትም ስለነበረብኝ ነው እንጂ አሁን ላይ ሆኜ በዚህ እድሜ ሆኜ የልጄን አባት አልተወው። በሰዓቱ ያጣላንን ነው የምልሽ። የማይረባ ነገር ለእኔ ትልቅ ነገር አድርጌው ተውኩት፣ ተለያየን። ገባሽ? እሱ ድንገት ስለሆነበት እንደዚህ በዚህ ትተወኛለች በዚህ ጉዳይ ብሎ ስላልገመተ ምን አደረገ? እሱ ዶክሜንቴን አበላሸብኝ። የልጅ አባት ማለት ነው። እዚሁ እንድቀር ኢትዮጵያ እንዳልሄድ ዶክሜንቴን አበላሸብኝ። ከኔ ጋር ካልሆንሽ አብረን ልጃችን ካላሰደጋችን ምናምን የሚል ንትርክ ነበር። የሱ ሌላ ታሪክ ነው።
በቃ በአጠቃላይ የልጅ አባት ነው። ከሀጂ አንጻር ነው የምልሽ። ብዙ ጉድለት አለው እሱ። አይውሽ ፉል ሆኖልኝ አፌን ሞልቼ ባወራለት ደስ ይለኝ ነበር፣ ግን አነቀኛይሽ ይይዘኛል። ሙሉ አይደለም እሱ። ግን ከሀጂ አንጻር ምንም አይገናኙ። አንደኛ ነገር የልጅ አባት በስነ ስርዓት ነው ያደገው። ስርዓት አድርጎ ከሰው ጋር ማውራት ይችላል፣ በስርዓት መመለስ ይችላል። መቶኝ አያውቅም፣ ደብድቦኝ አያውቅም፣ ሰድቦኝ አያውቅም። በስነ ስርዓት ነው ያደገው። ታስጥ ይሄ ነው። ከሀጂ ጋር ምንም የሚያገናኝ ነገር የለውም። የድፍረቱ ድፍረት ሀጂ፣ የብልግናው ብልግና ለልጅ አባት ራሱ ተዳፍሮታል፣ ከኔ ተደብቆ ማለት ነው። ግን ብዙ ታሪክ አለ። ብቻ እኔም ዛጋ ያጠፋው ኤክስፔሪየንስ ማድረግ እኮ አይጠበቅብሽም። ምን ላድርግ ሚኪ? ምን አባቴ ላድርግ እንዴ? ይሄ ነገር እኮ እኔ ሀቅ ወጥቶ ይሄ ልጅ ባለጌ መሆኑ ለራስሽ እኮ ሰድቦሽ ሄደ እኮ ሀቡዬ። ችግር የለም እሱ የኔን ታዩ። እኔ ስላንቺ ነው የቆምኩት። ለእህቱም እዚህ መጥቶ ሰድቧል። ስርዓት የሌለው ጋጦጥ ልጅ እንደሆነ አስመስክሯል እኮ። የኔ ከዚህ በላይ ማውራት አይጠበቅብኝም። በቃኝ። ሌላ ኤቪደንስ ነው፣ አንድ ኤቪደንስ ነው የቀረው። የሰላምና ምናምን ስም ሊና እያዳምጪኝ። ነገ ምንም ነገር እንዳይቆጨን ለምን ያኛውን ሳይድ አልሰማንም እንዳንል 2 ቀን ሙሉ ሰተነው ጊዜ ይሄ አይሆንም ሲል ያንን እያቀረብን እስከ መጨረሻው ድረስ ሰምተነዋል አይደል? አትሊስት እኔን አልሰማችሁኝም አይልም። በደንብ ሰምተነዋል። እያንዳንዱን ነገር በደንብ ተነጋግረናል። እኔ ደግሞ የላክሽልኝን ማስረጃ ቅድም ለሜሮን የላክኩላት ያለችውን ሰላም ማስረጃ አንቺ የላክሽልኝን የታከምሽበት ቀንና ሰላም ልካለት ቮይሱ ላይ ይህንን የደበደብካትን ሳይ በጣም አዘንኩ፣ ለምን እንዲያደረክ ብላ የሚለውን ቮይስ ስትልክለት የሚያለቅስ ኢሞጅ ነው አይደል የላከው። ከዛ ቀጥሎ የላከውን ቮይስ ደልቶታል አለች። የደለተበትን ማስረጃ አቅርቢ አልኳት። እሱን የላክሽልኝን አንዴ አዙሬ ካሜራውን ሙሉ ዲቴሉን ላሳይ። 1 ሰከንድ አሁን አይሻለሁ። እስቲ ጻፊ። ማን ያምናል? አሁን ሰው አውሮፓ ላይ አሜሪካ ላይ ቤት ተዘግቶባቸው እየተስፈራሩ እየተመቱ የሚኖሩ ሰዎች እንዳሉ ማን ያምናል? አሁን እኔ አረብ ሀገር ሆኜ መብቴን እንዴት ማስከበር እንዳለብኝ አውቃለሁ። ገባችሁ? ግን አንድ ሰው እኔ ጠንካራ ስለሆንኩኝ ሁሉም ሰው ጠንካራ ነው ማለት አይቻልም። ሁሉም ሰው ጠንካራ አይደለም። ቆይ እሺ፣ ይሄኛውን እኔ ያቀርብና እናንተ አንብባችሁ ራሳችሁ እንድትፈርዱ ነው። ቅድም የተናገርኩት ምንድነው? ራሱ ህዝቡ ነው መፍረድ ያለበት እንጂ እኛ አይደለንም። ኦኬ እሺ፣ ይሄ እከፍታለሁ። ድምፁ ይሰማል። ወረቀቱ ይሄናል። ከዛ ለሰላም ላከላት። ቆይ የማይሰማ ከሆነ ጋይስ ስፒከር አለ፣ ስፒከሩን ልክፈተው እንዲሰማችሁ፣ ግን እንዳይዘጋብኝ። ኮፒ ሊንክ አድርጉ እሺ ጋይስ። ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ዋትሳፕ እያሳየው ስለሆነ እና እንትን በሉ። ቀን የገባሁበት ሆስፒታል ነው። ቀኑን ይኸው፣ ወረቀቱ ይሄ ነው። ከዛ ለሰላም ላከላት የደወለላት ቀን ይሄ ነው። ይኸው ጁን 28 2025 ነው። አይሽ እዚህ ቀን ሲደውል ደወለ። ከመታኝ በኋላ ነው እንደዚህ የሚደውልላት። በጣም ነው ከመምታቱ በፊት ነው ሰዓቱ። ኤኒዌይ ይሄን እንደዚህ ሲደውልላት በጣም ነበረ። ስትነሳ ደውልልኝ ሀጂ። ይሄ ጠዋት ላይ ነው። እሷም ጋር አልደወልኩላት። ነቃች። እሷ ስትነሳ ደውልላት አለችው። ከዛ ደወልላት እሱ። እኔ ጋር ስትደውል አላነሳሁም። ከዛ መልሳ እሷ ደወለችለት። በጥፊ እዚህ ጋር ያወሩት በጥፊ መትቻት ምናምን አላትና ከዛ እኔ ያነሳሁላት ሳነሳል ነው አላነሳውም። እኔ ይሄ ተደዋውለው ያወሩትን እያስረዳችላት ማለት ነው። ይሄን ፎቶ ላኩላት። ከዛ ይሄን ፎቶ ላኩላት። ይሄን ፎቶ ከላኩላት በኋላ ይሄው የላከችለት ቮይስ
ምን ልልክ መሰለህ ታውቃለህ፣ እኔ በጣም አዝና የላከችለት ቪዲዮ ነው ይሄ። ነግሬሃለሁ፣ በመሀላችሁ የመግባት ፕሮግራም የለኝም። የእናንተ ችግራችሁን ተነጋግራችሁ ፍቱ። እሱ ነገር ውስጥ መግባት አልፈልግም ብያለሁ። ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው። ሀጂ ልቤ በጣም ይሄንን ልንገር ብዬ ነው። ምን እንደተፈጠረ፣ ምን እንዳሳሳተ፣ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ፣ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና ታውቃለህ። ተመለሰ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተነ ጥፋተኛ እሷና ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ በጣም ነው ያዘንኩት። ልቤ የተመታው በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው። ምን ልልክ እንደምችል አላውቅም። በጣም ያዘንኩት እንደዚህ መሆኗን። በቃ እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ብታይ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት። ግን የወንድማይነት ካለን ቅርርብ የውስጤን ልንገርህ ብዬ ነው። በጣም ልቤን የተሰበረው እንደዚህ ስላየዋት ሊናን በጣም ከዛ ይህን ቮይስ እንደላከችለት የሚያለቅስ ኢሞጂ ትናንት በተናገረችው መሰረት የሚያለቅስ ኢሞጂ ላከ። አዝኖ ተጸጽቶ እያለቀሰ ከዛ ቮይስ ልኮ ነበር። ተደልቷል። ጣሊያንኛ ነው፣ አንብቡት። እዚህ ጋር ዚስ ፐርሰን ዲሊት መሴጅ የሚል እኔ በእንግሊዝኛ ተርጉም የሚሆነው እናንተ በጣሊያንኛ ነው። ጣሊያንኛ ስለሚጠቀሙ በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ ኦኬ። ይህንን ቮይስ ላከችለት ማለት ነው። ከዛ እሱ የሚያለቅሰው ኢሞጂ ላከ። ከዛ በኋላ ቮይስ የላከውን ዲሌት አድርጎታል። የለም ገባሽ አቡዬ? ሶ የእሱ ስልክ መሆኑን ደግሞ ይኸው እዚህ ጋር ልግባ በስም ስለሆነ ይኸው ቁጥሩ አዋይቼዋለሁ። ቁጥሩ ስላለኝ ቁጥሩን አውቄዋለሁ። ያው የሰው ቁጥር ማሳየት ስለማልፈልግ ነው። ኦኬ ሶ የታከመችበት ቀን ቀንና ለሰላም ሆስፒታል ተኝታ አልጋ ላይ ፎቶ አንስታ ይህ ሀጂ እንዴት እንደደበደበኝ ብላ የላከችበት። ሰላም ደግሞ ለሀጂ ቮይስ ልካ ፎቶን ፎርዋርድ አድርጋለት። በጣም ያሳዝናል። እንደዚህ ሳያት በጣም ነው ያዘንኩትኝ። ምን አሳስቶክ እንደዚህ እንዳረግ አላውቅም። ምን ያንተ ጥፋተኛ ነህ ወይ እሷ ናት እያልኩ አይደለም፣ ግን በጣም ያሳዝናል። አሁን እናንተ ከዛ ቤት ብትባረሩ ራሱ ሊና መሄጃ የላትም። ተመልሳ የእንጀራ እናቷ ቤት አትገባም እና እባክህ እንደዚህ አታርግ ምናምን አለችው። እሱ ደግሞ የሚያለቅስ ኢሞጂ እንደዚህ ድርድር አድርጎ የሚያለቅስ ኢሞጂ ላከላት። ከሱ ቀጥሎ ቮይስ ይሁን ቴክስት አላውቅም፣ እነሱ የሚሉት ቮይስ ነው። ተጸጽቶ ሁለተኛ እንዲህ አላረግም ምናምን ያለበት ቮይስ ነው ብለዋል። ግን ቮይስ ይሁን ቴክስት ፈጣሪ ነው የሚያውቀው። ብቻ ከሱ ሳይድ የተላከና የተደለተበት ምልክት አለ። ሶ የታከመችበት ቀንና ይህ ኮንቨርሴሽን ዘሴም ዴይ ነው ሆስፒታል ፔፐሩ እና ይህንን የላከችበት። ሰላም ደግሞ ለሌላ ሜሪ ለምትባል ጓደኛዋ ኦን ዘ ሴም ዴይ ፎቶውን ልካ የውልሽ ብላ እሱንም አሳይታናለች። ያለን ማስረጃ ይሄ ነው። ሀጂ ሊና ላይ ለፈጸመው ድብደባ ፎቶውን ደግሞ ትናንትና አይታችኋል። ዋርኒንግ እየሰጠን ነው። ዋርኒንግ የማይሰጥ ፎቶ ካገኘሁኝ እኔ አንዴ ቶሎ ብዬ ቅይር ላድርገው ላሳያቸው። ሜሪ በዚህ በሌላ ስልክ አለች፣ ታዳምጫት። አስገብቻት ነበር እኮ 12 ቁጥር እየጻፈች አስገብቻት ነበር እኮ ኔትወርክ እምቢ አላት። እኔ እንጃ አልገባችም እና አላስገባሻትም።
እንዴ አይ ኢንቫይትድ ሄር ኢንቪቴሽን ካልደረሳት እስቲ አሌክስን ሜንሽ ያደረገች ትላክ። ሜሮን የኔ ጓደኛ ዋትስአፕ ላይ ቲክቶክ ፕሮፋይሏን ልካልኝ የላከችልኝ ኮርስ ጽፋ አግኝቻት ኢንቫይት አድርጊያት ነበር እኔ ራሴ። ሞዴሬተሩ ቼክ ሄር ፕሊዝ። ጽፈሽላታል እንዴ ለሀቦም? እንዴ ሌላ ሜሮን የእሷን ፕሮፋይል ልካልኝ ሜሪ ልክላታለሁ። ያው ልሽ አይደለ ፕሮፋይሏ ለሚሾዩ ጋይስ አሁን ዋትስአፕን ስላሳየው ዋርኒንግ እንዳይሰጠኝ ሁላችሁም አንድ ላይ ኮፒ ሊንክ አድርጉልኝ ፕሊዝ። ዋትስአፕ ስላሳየው ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ እንዳይዘጋብን። ላይ እዚህ ላይ ተሰሚያታለሽ ወይም ካስቸገረ አክሴፕት አድርጌያለሁ። እሺ ይኸውልሽ ነው እኮ ፕሮፋይሉ አይልሽ ኢንቫይት አድርጌያታል ያለ ፕሮፋይሉ ገብታለሽ yes ኦኬ። አይ እንዴት ናችሁ? እንዴት ነሽ? ሰላም ነው እናት? እግዚአብሔር ይመስገን። እኔ ያው ሁለት ነገር ልል ነው የገባሁት። ሀጂን እኔ ብዙ አላውቀውም። ያው እህቱን አውቃታለሁኝ ማናት ሳራን። አሁን በሊና ጉዳይ ነው ማውራት የምፈልገውና ሊናንም አውቃታለሁኝ። ግን ሰላም የተመታች ቀን ልካልኝ ነበረ እንትኗን ማለት ነው የደበደባት ቀን እና እኔ በጣም ነው የተናደድኩት። እና ለምንድን ነው ፖሊስ ምናምን ብዬ ሁሉ ሰላምን ሁሉ ጨውኩባት እና አይ ምናምን ቆይ ብላለች ምናምን ስትለኝ ኖ እንደዚህ ደብድቧት እንደውም አብራ መኖርም የለባትም ነበር ያልኩት። በጣም ነው የተናደድኩት። እና ግን ምንድነው እንደውም ይሄን ፎቶ በቃ ሰርዤው ነው ያልኳት። እኔ ልጆች ስላሉኝ ስልኬን ልጄ ስለሚያየው ይሄን ነገር ሰርዤው እኔ ምሰርዘዋለሁ። በጣም በሚያሳቅቅ ሁኔታ ነው ፎቶውን ያየሁትኝ። እና አልደበደብኳትም ለሚለው ደብድቧታል። እና ደግሞ ብዙ ጊዜ ሰላምን ትነግረኝ ነበረ ያው እንደሚላት እንደሚያስቸግራት እንደሚመታት ምናምን። እና ይሄ ከእውነት የራቀ ነገር ነው። እኛም እናውቃለን። የዛን ቀን የመታት ቀን ነው የምማቀው። ይሰማላ? አዎ ሜሮን ይሰማል ውዴ። ዋትስአፕሽን ከፍተሽ አሳይን የላካችሁትን ኮንቨርሴሽን። ኖ እኔ ዲሌት ተደርጓል የኔ ዋትስአፕ ላይ። ለምን ስልኬም አዲስ ነው። የድሮ ዋትስአፕ ላይ ነው እንትኑ የነበረው። ግን በደንብ ስለማቅ ነው ይሄንን ለመናገር የፈለኩትኝ። ሌላው ስለ ሰላም ደግሞ በጣም ሰላም እንደ እህቴ ናት። ጓደኛ ብቻ ሳይሆን እንደ እህቴ ናት። እና ትላንትና በጣም ሲያወራ ሰማው ነበረ። በጣም ነበር ያናደደኝ። ቢኮዝ ስለ ሰላም ህይወት ምንም የሚያውቀው ነገር የለም። እና ዘርፋ ምናምን ላለው ነገር ራሱ በጣም ከውሸት የራቀ ነው። እኔ ባሏን አውቀዋለሁ። በጣም ትልቅ ሰው፣ ስርዓት ያለው ሰው፣ በጣም ብዙ አመት አብራው ከሱ ጋር የነበረች ናት። ልጆቹም በጣም የሚወዷት አብረው ብዙ ያሳለፉ ናቸው። እና ዘርፋ እኮ አይደለም ያለው ማሪ፣ ባሏ አይደለም ማለት የልጆች አባት ነው፣ ትዳር አለው። እሷ ትዳር ድሮ የነበረው ነው፣ ግን ከሷ ጋር አብረው ነበር የሚኖሩት። ሁለተኛ ሲገዛላት ሰዓት ሲገዛላት ኤቭሪዴይ ነው የማወራው። እሱን ራሱ ባሏን ራሱ ማለት ገዛላትም ለሷ ስጦታ ከሆነ የገዛው ለምን በስሙ ሆነ ማለት አንድ ሰው ስጦታ ሲገዛ አንዳንዴ ይኸውልሽ ምን አለ ሁለት ሰዓት እንደገዛላት እኔ አውቃለሁኝ። አንደኛው በስሟ ነው የተገዛው ሌላ ሀገር ላይ ሄደው እዛ ጋር እዚህ ደግሞ የገዛላት ቦታ ደግሞ የራሱ በጣም ሮሌክስ እንትን ያደርጋል ኮሌክት ያደርጋል። ስለሚያደርግ የገዛበት ሱቅ ላይ የራሱ ስም ስላለ በራሱ ስም እንደገዛው ነው እንጂ አንዳንድ ሰው ይገዛል፣ በራሱ ስም ሊገዛልሽ ይችላል። ስለዚህ ኢዝ ኖ ቢግ ዲል። ግን ጊፍቱ የራሷ ነው። ኖ አይሆንም። ይሄ ነገሱ ቢሞት እሷ ልትሸጠው እንደማትችል ያውቃል። ስለዚህ በራሷ ስም ይሄ ጉዳያችን አይደለም ሲጀመር አይደለም። እኔ አሁን ስለ ሰዓቱ ሳይሆን ብቻ ስም ስላጠፋው ማለት ነው። ስማቸውን ሲያጠፋ እኔ እህቱንም አውቃታለሁ። ሜሪዬ እኛ የሰላምን ስም ልናጠራ አይደለም እዚህ ጋር ያለ ነው። ለሊና ድምጽ ልንሆን ነው ስለደረሰባት ድብደባ። ስለ ሊና ግን አውቃለሁ። መቷታል። ስለዚህ ምስክር ነኝ። በቃ እሱም ብቻ ስለ ሊና መመታት የምታውቁ ብቻ። እኔ ጉዳይ ሊና ላይ ስለደረሰው ጥቃት ድምጽ ለመሆን ነው እዚህ ጋር የተገኘ ነው።
መቷታል። ሀቢ ለተጨማሪም ሌላ ምስክር የምትፈልጊ ከሆነ ካርሎስ ቅድም አስገባው ያለችው ልጅ ነው ሊናስገባው ያለችው። ከዚህ በፊትም መቷት የሆነ አሁን ቅድም ያስተረጉምላት የነበረው እዛ አብሮ የሚኖረው ጓደኛዋ ነው እና እኔ ጋር አለ እሱ መግባት ስለማይችል ቲክቶክ አጠቃቀም አልችልም ብሎኝ በስልክ እኔ ጋር አለ። ምናልባት መስማት የምትፈልጊ ከሆነ ከዚህ በፊትም መቷት እቤቱ ሂዳ አድራ ነው ምንድነው ነው መናገር ይችላል። ጥያቄ አለኝ። አንዴ እሺ ምን አልሽኝ? ሀቢ እሱ መጠየቅ ፈልጋለሁ። እሱ ጋር መመታቷን ካወቀ ለምን ፖሊስ አልጠራም? ይሄን ጥያቄ ጠይቅልኝ። ያ ይሰማል ብሮ ነው እየሰማች ነው ይኸውልሽ አቡ ማውራት የሚችል ከሆነ ማለት ነው። ለእኔ ይሰማኛል፣ ለእናንተ ይሰማችኋል? ያ ይሰማችኋል። ቀጥል። እሱ ሲያደርግ የነበረው ማለት ነው እኔ ጋር መጣች። የመጣችው ልንገርሽ ነጠላ ጫማና ሊስዊቶን ቦርሳ ነው ምናምን ማለት ነው እንደ ልብስ ምናምን ጫን አድርጋው ነው የመጣችው እኔ ጋር ስመጣ ማለት ነው። እዛ ስታለቅስ በጣም ነበር እና እቤት መጣች ምናምን። ከዛ ሽንት ቤት እየገባች ስልክ ታወራለች እያለቀሰች እኔ ጋር ስመጣ ማለት ነው። እያለቀሰች ስታወራ ሉዋም ጸባያን በደንብ አውቃታለች። ቶሎ የምትናገር ክፋቱ አይደለች። ትይዘውና መጨረሻ ላይ በማልቀስ ነው የምትነግርሽ። ገባሽ? ስታለቅስ ነው ታስረዳሽ እንጂ ዝም ብላ ወዲያውን አትተነፍስ። ለዚህም ነው የሚጎዳት የነበረ የሚመስለኝ በእርግጥ ማለት ነው። እዛ ምን ሆነ መሰለሽ ብራዘር የነበረ እኔና እሷ ሆነን እራት ልንበላ ውጭ ወጣን። ሱራት ሄድና እዛ እየበላን እያለ በስልክ ሲያጨናንቃት በጣም ናፍ ጊዜ ስልክ ማለት ነው። ጠረጴዛ ተነስታ እዛ እየሄደች አሯለች ምግቡን ቀርቶ ምናምን ማለት ነው። እዛ መናቢያት በልጇ መሰለኝ አስፈራራት። ልጇ አባቷ ጋር ነበረ የሏም ልጅ ማለት ነው። እዛ ስለነበረች በእሷ እያስፈራራች ስለሆነ መሄድ አለብኝ ነው ማለት አባቷ እያለ ልጇን ምን አደርጋለሁ እያለ ነው የሚያስፈራራት። አይደለም እሱ የሚያስፈራራትማ አባቷን ቢኖርም እኮ ገባሽ ኦልሬዲ ኮንፊደንስ አለው እኮ ልጅ ከእሷ ጋር ሉዋም ልጅም ኦልሬዲ እሷ ቤት ነው ያለው እኮ ገባሽ አልሽ የፈለው ኖርማል ነው እንግዲህ ለውጭ ብሎ ወይ ሽንት ቤትን ብትሄድም እኮ ይዞ ሊያስፈራራት ነው ማለት ነው። ገባሽ አልሽ የፈለው እናት ናት። ከዛ እንደዛ ሲላት ቀጥ ብለን እኛ ሸኘናት። ግማሽ መንገድ ላይ ታክሲ ይዛ ወደ ቤት ሄደች። ይገባሽ እኔ ማምሰስ ማለች ወይ ወንድሜ አንተ ለምን ለፖሊስ አልጠራህላትም ነበር የኔ ጥያቄ። ወይ አንተ ለምን ለፖሊስ አላመለከት? አይደለም ያኔ ፊቷን ያበለዘ ጊዜ እኮ አይደል? ፊቷን ያበለዛት ጊዜ ሌላ ጊዜ ነው ይሄ አቡ የፊቷ ያበለዛት ሌላ ጊዜ። ያ ከዛ በፊትም አንድ ጊዜ መቷት ነው ያልኩሽ። ማሬ ማለት ፋተው ምን እሺ፣ እንደዛ ቢሆን ማሬ ማለት ፋተው ምን እሺ ፊቷ ገባኝ። አንተ ቀላል ጸብ መስሎክ ነው እንጂ ያንን ብታይ ኦኬ። ያ አንዴ እንደዛ ሆነብኝ። እቤቴ ከተመለስኩ ልጅ አይነካብኝም ነው ያለች። ገባሻ? ልጅ የለም እንደዛ ሲሆንባት አሬ ደግሞ ኖርማል ነው። ገባሻ? እንደዛ ስል ግዴታ ነው መሸኘት ያለብኝ ለሷ ወደ ካልሆነ እኔም ላውራው ብያት ነበር። ገባሻ? ለምን እንደዚህ ይላል? ተፈለገ እንደው ሲንጣኛ ጋልባት ይገባሻል። ልጅ የፈለው ያ ገባኝ። በቃ ነው ገባታል። አባቷ ነው እንዴ? አቢባ አባቷ ነው አይደለም እያወራ ያለው ጓደኛዋ። ኦኬ አባቷ አይደለም ብራዘር። ኦኬ ሶሪ እና ቅድም ደግሞ ይኸውልሽ ቅድም ደግሞ ማለት ነው አራሞቹ ሲያወሩ የነበሩትን ማለት ነው ሀቁና አውራ ከተባለ ትክክል ነው። ስተረጉሞ የነበረችው ሰላም ነው ለራሱ እና ስተረጉሞ የነበረችው እንደዛ ሲደበድባት ህዋት ልጇን ታሳድግበት እንደዛ ታርጋ ስንለው ጠርሙስ ነበር ሲፈረክስ የነበረው። ገባሽ? እነሱ ወጥተው ማይከሱ ደግሞ የዚህ ሀገር ህጉ ልንገርሽ ከፈለግሽ ማለት ነው ሂዶ ማይከሱበት ምክንያት እንደዛ አረመኔ የሆነ ሰውዬ እንደዛ ብሎ የሚከሱበት ምክንያት ከሆነ እነሱ ላይ የሚደርስበት ነገር የከበደ ነው የሚሆነው። ገባሽ? እንድሽ የፈለጉ በዛ ላይ ደግሞ ጥቁር ሆነች ማለት ነው። ነጭ ላንች ተቆርቁሮ በጥቁር ላይ ገብቶ ሌላ የከረረ ጉዳይ ነው የሚሆነው። የቶሻለሽ የፈለጉ ነገ ይሄ ጥቁር ስለሆነ ነገ መጥቶ በቢላ ይወጋኛል ባቸው ማይከሱበት ምክንያት እነሱ ማለት ነው።
ለምን በባልና ሚስት ሆኖ የሚጨቃጨቅ ነገር ከሆነ እንደዛ ነው እንጂ በትክክለኛው እነሱ ያሉት በሁለቱም ቤት ያሉት በደንብ ደርጓታል። ታዎች እንደዚህ አታርጋት ብሏል። ፖሊስ በራሱ እኮ እኔ ነኝ የወሰድኳት መጨረሻ ላይ የኔን ንብረት ይዞ አሁን በቃ ነይ ትከሻለሽ ብዬ ራሴ ነኝ ጎትቼ የወሰድኳት። እሺ ካርሎስ ይናገራው። እኔ ነኝ እንድትከስ ያደረኳት። በቃ አብቅቷል አሁን አልኳት። ለምን መንገድ ስቷል እኔ አለቀውም ፖሊስ ጣቢያ ሄዳለሁ ስላት ተከትላይ መጣች። ገባችኋል? አንዳንድ ሰው ቆራጥ ያልሆነ ሰው አለ፣ አንዳንድ ሰው ቆራጥ የሆነ ሰው አለ። እታች ያሉት ሊፈሩ ይችላሉ። ምንም ፈርተው ሊሆን አንዴ ክብርሽ ሰላምዬ ከይቅርታ ጋር አንቺ የሚወሰድሻት እኮ ንብረትሽ ስለተዘረፈ ነው ማሬ። ለንብረትሽ ለመክሰስ በይልሽበት ነው። የመጀመሪያ ጊዜ ስትደበደብ ቆይ አንዴ ሊና የመጀመሪያ ጊዜ ስትደበደብ እሷ ፐርሰናሊ ስትሮንግ ፐርሰናሊቲ ባይኖራት እሷ በእህቷ ቢያስፈራራትና ብትፈራው እሷን በጣም እንግዲህ አቢዩዝ ሲያረጋት ስለቆየ በጣም ብዙ የተማሩ ሴቶች አሜሪካ ውስጥ በር ተዘግቶባቸው በባሎቻቸው አቢዩዝ የሚደረጉ አሉ። እኛ ዝም ብለን የሰለጠነ ሀገር አይደል እንደ ህግ ባለበት ሀገር እንዴት እንደዚህ ማይሆንም ውሸት ነው ድራማ ነው ምናምን እንላለን። ሴቶቹ ሞተው ሬሳቸው ከዛ ቤት እስኪወጣ ድረስ ሶ ምንድነው አንቺ እንደ ጓደኛ የመጀመሪያው ድብደባ ላይ ሳትሰሚያት ፖሊስ መደወል ትችይ ነበር፣ ለፖሊስ መጠቀም ትችይ ነበር። ምክንያቱም እህቶችሽን እገልብሽን አቅም የለውም የመግደል አቅም የለውም። በጣም ነው የለመነችሽ። በገብርኤል ስም ይዤሻለሁ እንዳታደርጊ አለችኝ። እንኳን እሷን ሚኪን መጠየቅ ትችያለሽ። ባይዘው ቆይ ሀቡ በጣም ነው ያዘች። አንዴ ቆይ ባይዘው ወንጀል ስታዩ አንዴ ቆይ ሀቡ አንዳንድ ወንጀሎች ግዴታ ወደ ይፋ የማይወጡበት የሆነ አጋጣሚዎች አሉ። ምክንያቱም አንዳንድ በመሀል ሳናቃቸው መሀል ላይ የሚፈጠሩ ነገር ሊኖሩ ይችላሉ። አንደኛ ከአባቷ ኬዝ ጋር የሆነ ነገር ሊኖሩ ይችላል። ልጁ የተደራጀ ማፊያ ነው። ሂውማን ትራፊኪንግ እንደ መስራት ማለት ያደጉት ሀገር ላይ በጣም ቀላል አይደለም። ገባሽ? ሰውን በዚህ ልክ ድረስ አቢዩዝ ማድረግ በዚህ ልክ ድረስ አባቴ ምንም የሚሰራው ነገር ምን ነገር የለም። ኖ የልጁን የህገወጥ ስራ እሱ ኃይለኛ ሰው ከሆነ ማፊያ ከሆነ ዛሬስ ማፊያነቱ ምንድን ነው? ስልጣን ነበር ተነጠቀ። ዛሬስ ምን አመጣው? ለምን ለመጀመሪያ ጊዜ መደብደቧን ስታዩ እሷ ፈሪ ከሆነችና ስትሮንግ ፐርሰናሊቲ ከሌላ ከፈራችሁ አቢዩዝ ስለሚያረጋት በብዙ ነገር ቤት ውስጥ ስለሚያስፈራራት በታናናሽ እህቶቿ ስለሚያስፈራራት ፈርታው ከሆነ እናንተ ውጭ ያላችሁ ሰዎች እሷን ከምትጠብቁ ዛሬ እሷ በስቶባት ከምሞት ብላ በወጣችበት ሰዓት ለምስክርነት ከምትመጡ የዛኔ ለምን ለፖሊስ አላመለከታችሁላት? በሰማችሁ ሰዓት ባያችሁ ሰዓት ፊቷ እንደዛ ሆኖ ፎቶ ስትልክ እኮ የድረሱልኝ ጥሪ ነው። ፎቶ ላከች ወደ አንድ ሰው ማለት ማረጃ እንዲቀመጥላት ኢንኬዝ ብሞት ያ ሰው አውጥቶ ድምፅ ይሁነኝ ማለት እኮ ነው። አሁን እቺ ልጅ እኮ ማስረጃዋ በዛን ጊዜ የላከቻቸው በድብደባው በደረሰባት ጊዜ የላከቻቸው ፎቶዎች ብቻ ነው። ልክ ቀነኒ ከሞተች በኋላ ፎቶዎቿ ድምፅ እንደሆኗት ፎቶዎቿ እንደወጡት እቺ ልጅ በህይወት እያለው የድረሱልኝ ጥሪ ያቀረበች ፎቶዎቿን ወደ ጓደኞቿ እህቶቿ ላከች። ግን እህቷም ለህግ እንትን አላለችም፣ ጓደኛዋም ሰላምም አላወጣችም። ዛሬ ግን ራሷን ለማዳን ነፍሷን ለማዳን ቆርጣ ወደ ሚዲያ ስትወጣ ሁሉም ጉዳዩን እናውቃለን ምስክር ነን ብሎ መጣ። ምን ዋጋ አለው? ዛሬ ጉዳዩን እናውቃለን ምስክር ነን ብላችሁ ብትመጡ ትናንት ጉዳዩ ላይ ችግሩ ላይ እሳቱ ላይ ባለች ሰዓት ፎቶዋን በላከችላችሁ ሰዓት እሷን ልታዳምጧት የእሷን ፍቃድ ልትጠይቁ አይገባም። ቀጥታ ለህግ ወንጀል ሲፈጸም ያየ ሰው ለህግ ይሄ ወንጀል ነው። ስለዚህ ወንጀል ሲፈጸም ያየ ሰው ለህግ መጠቆም አለበት። ይሄ ነው የኛ ሀሳብ። ቴንኪዩ። እሺ ካርሎስ አሁን መቀጠል ትችላለህ። ቴንኪዩ። አንዴ ቃል አውራ። ይቅርታ ካርሎስ። ይኸውልሽ እኔ እነሱን በጣም በኃይለኛው ነው እንትን ምላቸው። ያንን ፎቶ የላኩት አልኩሽ እኮ እየፈራው ነው። ስልኬ ከተቀመጠ ፓስወርዱን ያውቀዋል። ስልኬን ከፍቶ ያየዋል። ምንም አይነት ፎቶ እንትን ማድረግ አልችልም። በቃ ጭንቅ ነው የሚለኝ የት እንደምልከው ሁላ ይጨንቀኛል። ምን ውስጥ እንደማስገባው አንዳንዴ ብዙ አማራጮች ሊኖሩ ይችላሉ፣ ግን አይመጡልኝም የምደብቅበት እንትኖቹን ማለት ነው። ግን እኔ ከደበቅኩት ሌላ ነገር ላይ የሆነ ነገር ብሆን አይታይም። ቪዲዮዎች አሉኝ። ቪዲዮ ይሄ እያለቀስኩ ምናምን ገባሽ? ይሄ የመታኝ ምናምን ግን አላስቀምጠ ለመቼ ነው ያስቀመጥሽው ብሎ ደግሞ ሌላ ታሪክ ነው። ሳለቅስ ምናምን ግን ከፍቶኝ ነው ብዬ የማለት እንኳን እንትኑ አለኝ።
ቪዲዮ ማለት ነው። ስም ይሄ ማልቀሱ ምናምን ፓርት ነው የምልሽ እያወራው እንደውም እንደዛ ያደረኩት ይሄ የቀነኒ ምናምን እንትን ካለ በኋላ ነው ራሴን እስቲ የሆነ ነገር ማድረግ የጀመርኩት ማለት ነው። ቪዲዮዎች እነሱ ቀናቶቹ መቼ እንደተቀረጹ ምናምን እንዳለ ስክሪንሾት ማድረግ እችላለሁ፣ ልክልሻለሁ። ቪዲዮቹንም ልክልሻለሁ ሀቡ ከፈለግሽ ማለት ነው። እነዚህ ፎቶዎች ግን ሆስፒታል ሆኜ ድንገት ነው የላኩላቸው። በቃ የትም እንደማይጠፋብኝ ልክ ይህን ሲያዩ አበዱ እነሱ ማለት ነው። እኔ ደግሞ ህመሜን እንትን ብዬ ማለት ነው ይኸው ሊናዬ ወይ ቢኔትዬ የሆነ እህቶቼ ቢገደሉብኝ ሀጂ ሳይሆን እናንተ ናቸው የገደላችሁት የምትገሏቸው እህቶቼ እንዳትናገሩብኝ ለማንም ብዬ ሚኪ ከአሜሪካ ድረስ ጠበቃ እንትን ብሎ በቃ ቀውጢ ነበረ። እኔ ደግሞ በህመሜ ላይ እነሱን ልመና ነው ያዝኩት። አሁንም አልኩሽ እኮ ተመትቼ ሁላ ነገር ሆኖ ሁላ ነገር ሀፕን አድርጎ ዝም ጠፍቶ ሄዶ ዝም ብዬ ነበረ እኮ ፖሊስ ጣቢያ አልሄድኩም። መጣች ሰላም መጣች። ግዴታ አሁን ሳትወጂ በግድሽ እንደዚህ አድርጎሽ ሁላ ንብረት የኔም ንብረት ተዘርፏል መሄድ አለብሽ ግዴታ አለችኝ ማለት ነው። ይዛኝ ሄደችው እሷ ናት። ለምኛት ነበር ነው አንሂድ ብዬ እሷን ራሱ ማለት ነው። ሂደን ፖሊስ ጣቢያ ከሄድን በኋላ ግን እነሱም ያደረጉልኝ ነገሮች ፕሲኮሎጎ ቀጥረው ምናምን በዚህ ፕሲኮሎጎ ምናምን ሳይኮሎጂስት አሉ እንትን ይሉሻል ምናምን ብዙ ነገር በቃ የድሮዋ ሊና ውስጤ ኦልሞስት ተመለስ ገባሽ? ድፍረቱ መጣልኝ ማለት ነው። ከዛ ፖሊሶቹ እሄዳለሁ ሁሌ ነው የምመላለሰው በቃ እንደንትን ማለት ነው ከዛ እሄዳለሁ። ይሄ ልጅ የተለያየ ዶክመንት ነው ወይ ያለው አሉኝ። የሱ የሆነ ዶክመንት የለሽም አሉኝ። የለኝም ነበር በእውነት ነው የምልሽ። ቤት በርብሬ ፎቶኮፒ ያደረገው ራሱ የረሳው አገኘው። እንደውም ያኔ ነው ይሄ ቆርቆሮ የሆነ ሮሌክሶች ኦሪጂናል ነው እያለ የሚሸውድበትን ያገኘሁት። እኔ እሱን ሻንጣ አልበረብር ምንም ያን ያህል እንትን ፎከስ ማድረግ ልጅ አይደለም። በቃ የራሴ ህመም ላይ ነኝ እኔ የነበርኩት ማለት ነው። ሚላኖ ድረስ ድፍረቴ መጥቶ አልኩሽ እኮ ሚላኖ ድረስ ሂጃለሁ ላፈላልግ። ልክ እዛ ድረስ ሂጅ ሚላኖ ነው ሲሉኝ ፖሊሶች ደውዬ እንዳስይዘው ለምንድን ነው የማትይዙት? ኦንላይን አይደል እንዴ? በስልኩ ለምን አትይዙትም? በቃ የዚህ ሀገር ህግ እኔ ምን ላድርገው? ምን ላድርግ? እዚህ እኮ ሴት ልጅ ሌላ ሀገር እኮ ሴት ልጅ ስትጮህ ራሱ ተሰምቶ ፖሊስ መጥቶ ነው የሚያንኳኳ። እዚህ ግን ጸጥ በቃ በጣም የሞተ የተረገመ ሀገር ነው። በቃ ገባሽ? ብዙ ያለቀስኩበት ሀገር ማይሆን ሀገር ነው ያለው። ሌና አሁን የት አካባቢ ነው ያለው? እየቀያየረ ዶክመንቱን እየቀያየረ እየተደበቀ ነው ያለው። የሚተባበሩት ሰዎች ደግሞ እኔ ዱባይ ነው የሚባል አንዳንድ ወሬዎች ሰምቻለሁ። አንዴ ምን ማለት ነው? ዱባይ ነው ከኢሮፕ አልወጣም። ከኢሮፕ መውጣት አይችልም፣ አልወጣም ከኢሮፕ። ስለዚህ ኢሮፕ ላይ ነው ያለው ማለት ነው። እኔ ማውቀው ይሄንን ነው እንግዲህ እንደማይወጣ ነው ማውቀው፣ አልወጣም ነው ማውቀው። ኦኬ ባይ ዘ ዌይ ማለት ነው። አንድ በናገር የምፈልገው ነገር አለ ሌና፣ ይቅርታ። በእንደዚህ አይነት ጉዳይ ላይ ማገዝ የምትችሉት ሌላን ካለ ሰፖርት አድርጓት። በእንደዚህ አይነት ጉዳይ ላይ ግን ማገዝ የማትችሉ ሰዎች ይሄ ልጅ ራሱን ነፃ እንዲወጣ ሳይሆን ፍትህ እፈልጋለሁ። እኔ እኮ ደፍሬ እንደዚህ ሲመጣ እኮ ሞትን እጋፈጣለሁ ብዬ ነው እኮ። እኔ ባይዘ ሃፒ አንድ ነገር ልበል ማለት ነው። ትናንትን ተናግሬ ነበር። ኦፍ ኮርስ አንቺ በመረጃና ማስረጃ ካልሆነ እኔም ብናገርም ላታምኝ ትሆኛለሽ። እኔ ኦርቶዶክስ ነኝ። አስፈላጊ ከሆነም ቪዲዮ ከፍቼ በመጽሐፍ ቅዱስ ልምልልሽ እችላለሁ። ደውዬለት አምኖልኝ ነበር። ሚኪ ሁሌ ነው የምትመጣት ምናምን። ሚኪ በእናትህ ዛሬ ሰክሬ ስለመጣው እሷው ትንሽ ሞቅ ብላ ነበር ስለመለሰለችልኝ ነው የመጣኋት እንጂ ሁሌ የሚመታት ልጅ አለውም ብሎ አምኖልኝ ነበረ። ግን ስማርት አልነበርኩ የዛን ጊዜ ሪካርድ አላረኩትም። ይሄንን ያህል ይመጣል አላልኩም። ከሷ ጋርም ተጣልተን ነበር። ሊና ምንም ነገር እንዳታርግ ምናምን ብላኝ ብሎክ አድርጋኛለች። እኔን የዛን ሰዓት በልጄ እያስፈራራኝ አንተ አንድ ነገር እንዳታርግ፣ ጦሱ ወደ እኔ ነው ወደ ልጆቼ ነው፣ አንተ በቃ ዝም በል ለእኔና ለእህቷ ትናንት ገብታ የነበረችው ይናን ለሁለታችን በቃ አያገባችሁ ምናምን ቴክስት አሳይተናለች። ትናንት ማለት አይተሽዋል አይደለ? ቴክስቱን በቃ ብሎክ አድርጋን
በቃ አያገባም አንተ ምንም እንዳታደርግ ምናምን ብላ ብሎክ አድርገኛለች። ይሄን ነገር ደግሞ አስፈላጊ ከሆነ እኔ ኦርቶዶክስ ነኝ እልሻለሁ። ቪዲዮ ከፍቼ በመጽሐፍ ቅዱስ ልምልልሽ እችላለሁ። አምኖልኝ ነበር እሱ ራሱ ሚኪ ሁሉንም ነገር ሁሉንም የሚመጣው ማስረጃ ሁሉ ድፍን የሚያደርገው ያው አይ ዶንት ኖ የሆነ የስነ ልቦና ሐኪም እዚህ ጋር አምጥተን የሆነ እሱ የሳይኮሎጂካሊ ችግር ካለበት እንዲመረምርብልን ከነገሩ ማድረግ አለብን መሰለኝ። አላውቅም ብቻ አንተንም ውሽማዋ ነው ሲልክ ነበረ ያንተን ሀሳብ እንዳንቀበል ማለት ነው። ያንተን ማስረጃነት ምስክርነት እንዳንቀበል አስቀድሞ እየዘጋው ነበር። ይዘዊ አቡዲ አንድ መናገር እንፈልጋለሁ። አታቋርጡኝ ፕሊስ። ይሄ ሰውዬ በጣም በንግግር በጣም የተካነ ነው። በጣም አጭበርባሪ ሰው ነው። ከዚህ በፊት ስንትና ስንት ስለሱ የሚናገር ሰው እኮ አይደለም የምንፈልገው፣ ማስረጃ ነው የምንፈልገው። ማስረጃ ይኸውልሽ መደብደቧ ራሱ እኮ አቡ አንድ ማስረጃ እኮ ነው አይደለ? ማስረጃ በጊዜው የነበሩ ሰዎች ስለመደብደቧ ብቻ ነው። አሁን ማስረጃ ያገኘ ነው ስለመደብደቧ ብቻ ነው። ይኸውልሽ በጊዜው ስለማስደብደቧ ነው ስለመደብደቧ ነው። ያ እኛ ይኸውልሽ የምንችለው አሁን ላይ ሀቡ አንቺን ብትሆኚ ስዊድን ስላለ ምንም አይነት እርምጃ ልንወስድ አንችልም። በአካል ባንሄድም አንድ ማድረግ የምንችለው ነገር እንደዚህ አይነት ስራ የሚሰሩ ሰዎችን ሚዲያ ላይ ቦይኮት ማድረግ አለባቸው። ፎቶ መውጣት አለበት በአግባቡ ያለበት ስልክ ቁጥሩ እያንዳንዱ ነገር ሚዲያ ላይ መበተን አለበት። አትሊስት በህግ እንኳን መታገር እንኳን ባንችል በህግ እንኳን ይሄ ልጅ ባይደረስበት የሆነ ነገር ሚዲያ ላይ ፎቶ ወጥቶ አደባባይ ኢትዮጵያ ህዝብ እንዲታወቅ መደረግ አለበት። እንደዚህ አይነት ቆሻሻና ባለጌ ሰው ሚዲያ ላይ ገስት ላይ ተቀምጦ ምንም እንዳላደረገ ሰው ደረቱን ነፍቶ አንተ ድንጋይ ራስ አንተ እንደዚህ አንተ ጮማ ራስ እያለ እየተሳደበ ከማንም እኩል ገስት ላይ መቀመጥ የለበትም። ይህን ሰውዬ የሚያስተናግዱ ገስት ላይ ያሉ ሰዎች እኔ በምችለው በራሴ አቅም እቃወማለሁ። ቅድም እኔ አምጥቼ ራሴ ቤት አምጥቼ ስንት ስናገሩ ነበር በራሴ ማለት ነው። ስድብ አልሰደብኩትም አልተናገርኩትም። ዘሎ ግን የሆነች ነገር ስናገረው ቀጥታ የሚሄደው ወደ ስድብ ነው። ቀጥታ የሚሄደው ከገስት ወደ መውረድ ነው። ስለዚህ እንደነዚህ አይነት ቆሻሻ ሰዎችን ሚዲያ ላይ ፎቶአቸው ይውጣ። የኢትዮጵያ ማህበረሰብ ይው ማገዝ በሚችሉት አቅም ስዊድን ላይ ያሉትም ኢሮፕ ላይ ያሉ ሰዎችን ይህን ሰውዬ የሆነ ያዘነላት ልጅ እንቧን ያየ የመደብደቧን እንደዚህ ያሳበጣትን እንደዚህ እስክትሆን ድረስ ያደረጋት የሆነ ሰው ያዘነላት ፍትህ ሊያስገኝላት ይችላል። ሚዲያ በጣም ቀላል ነገር አይደለም። ሚዲያ በጣም ኃይል አለው። ባይዘዊ ቀላል አይደለም ሚዲያ። እንደነዚህ አይነት ሰዎች ግን ፎቶ በአግባቡ መውጣት አለበት። ቁጭ ብሎ ገስት ላይ እንደማንም ምንም እንዳላደረገ ሰው ቁጭ ብሎ ደረቱን ነፍቶ የሚያወራበት ታይም አይደለም። እዚህ ገስት መጥቶ ሊያስረዳ ሊያብራራ መሞከር እንኳን አያስፈልጉም። እንደዚህ እሱማ ግድ ነው። የሚነጋገረው ንግግር ራሱ በጣም የሚያስጠላ ሰው ነው። ካርሎስ ከሁለቱም ወገን መስማት ሰምተናል። ሀቡዬ ሰማን አይደለ? ብዙ ነገሮችን ከዛም ከዚህም አይተናል፣ ሰምተናል። አሁን እዚህ ጋር ማናገራችን ትክክል ነው። እሱማ ልክ ነሽ። እሱማ ግዴታ ነው። ከሁለቱ ወገን መስማት ግድ አሁን ነው ያልከው። እሷ ስትደበደብ እኔ ያልገባኝ ነገር አሁን እዚህ ጋር ዛሬ ምስክር ነን እንዲህ ነን ብላችሁ የመጣችሁ ሁላ ተደብድባ ፎቶ ስትልክላችሁ ለምን ለፖሊስ አላሳወቃችሁም? እኔ ዛሬ ትናንት ነው የሰማሁት አይደል? እኔ ሚዲያ ላይ ድምፅ ሆናለሁ። ማድረግ ያለብኝን እኔ ያውቃለሁ። ፎቶ አለጥፌ እሱንም ፎቶ ለጥፌ ቪዲዮ ሰርቼ የትም ቦታ ያዩት ሰዎች ባሉበት ቦታ ለህግ አካል እንዲጠቁሙ ድምፅ ሆናለሁ። ስለተደበደበችው ስለሌላው ጉዳይ አይደለም። ስለማጭበርበሩ ሙሉ ማስረጃ ሲኖር እሱንም ኢትዮጵያ የሚገባ ከሆነ ሲገባ እንዲጠየቅ ኢትዮጵያ ለህግ አካላት አስተላልፋለሁ። እኔ ማድረግ የምችለው ይሄን ነው። እናንተ ግን ትናንት ስትሰሙ የዛሬ 7 ወር ተደብድባ ፎቶ ስትልክላችሁ ለምን ድምፅ አልሆናችሁ? ጓደኞቿ ለምን ለህግ ለእሷ አትናገሩ ብላል? እሷ አትናገሩ ብላችሁ ብትሞት አትጸጸቱም ነበር? ሳትሞት ዛሬ ሚዲያ ላይ ራሷ በነፍሷ ስለመጣች ነው። ራሷን ችላ በህይወት ስለመጣች ነው። ፎቶዎቹ ባይኖሩስ ኖሮ እንዴት ነበር ድምፅ ምንሆናት? ቀነኒ ከሞተች በኋላ ፎቶዎቿ ነው ድምፅ ሆኗት። በህይወት እያለች የላከቻቸው ፎቶዎች ነው ድምፅ ሆኗት። የሰው ልጅ በህይወት እያለ ፎቶ ከላከ የድረሱልኝ ጥሪ ነው። እቺ ልጅ የድረሱልኝ ጥሪ አቅርባ ነበረ። ምንም አላረጋችሁ። ዝም ብላችሁ ዛሬ ራሷ ቆርጣ ሰንጥቃ ከወጣች በኋላ ነው ለምስክርነት የመጣችሁት። ስለዚህ እናንተም ራሳችሁን ጠይቁ። እኔም አቡ ባይዘዌ እንደ አንቺ ዛሬ ነው የሰሙት ይሄን ኬዝ። እኔም እንደ አንቺ ዛሬ ነው የሰሙት። ልጁን ግን በኃይለኛው የተለያየ ላይቭ ላይ ከፍቼ ልጅ እንዲሳደድ አድርጌያለሁ።
በምችለው አቅም ያሉትን መረጃዎች አሰባስቤ ከዚህ በፊት ራሱ የገዛ ፍቅረኛውን እንደገደለ ሰምቻለሁ። መረጃ ፎቶዎች ተልኮልኛል። ሚዲያ ላይ ከዚህ በፊት የነበረች ልጅ ኤክሱን የገደለ ሰው እኮ ነው ይሄ ሰው ማለት የገዛ ፍቅረኛውን ከዚህ በፊት ልጅ እያላት ለምንድን ራሷን ያጠፋችው ነው እሱ ነው ምንድን ራሷን ያጠፋችው በሱ ምክንያት ነው የሞተችው። እጁ ላይ ደም ያለበት ሰው እኮ ነው ይሄ ሰው ማለት እኮ እንዴ። በልጅ ምን ሆኗ ነው የሞተችው ሲባል ልጇን ገብግባት ገደለች። የትኛዋ እናት ነች ልጇ አቃጥላት ራሷን የምታጠፋው? የመለሰው መልስ ራሱ ሲጠይቅ ልጁ ወንድ ነው ሴት አይደለም። ሁለተኛ ነገር ደግሞ እርግጠኛ ባልሆንበት ነገር ገደለ ስትል ራሱ በእጁ ሲገል ነው ገደለ የሚባለው። ምክንያት ነበር ሌላ ጉዳይ ነው። ምክንያት እንደነበረም እርግጠኛ አይደለንም። አሁን እርግጠኛ ስለሆንበት ብቻ እኔ ቤት ስለሚወራው ነገር ኃላፊነት ስላለብኝ ነው። እኔ የምንም ነገር ያለ ማስረጃ ሲወራ ደስ አይለኝም። እኔ ማስረጃ ያለኝ እናትየው ራሷን እንዳጠፋች ነው። ከማጥፋቷ በፊትም ቮይስ ልካለች። በቃኝ ኑሮ መረረኝ በቃኝ ብላ የላከችውን ቮይስ ልከውልኛል እህቱም እሱም። ስለዚህ አንድ ሰው ገደለ የሚባለው ሲገል ነው፣ ፍርድ ቤት ገዳይ ብሎ ሲወስነው ነው። እሱም ምክንያት ሆኖም ሊሆን ይችላል። ዝም ብለን በእኔ ቤት ሚዲያ ላይ የማንም ሰው ይሄ ሰው ተጠያቂ የሚሆነው አሁን ላይ ማስረጃ ያለን ስለ ሊና ብቻ ነው። ስለ ሊና እናውራ። አሁን ወደ መፍትሄው አንድ ሀሳብ ልስጥ። ለምን ወጡ ሀቡ ጠሪያቸዋችን ያንቺ የሆነ ሄዳለ እኮ ጨረሰ በቃ አንድ ያስጨርሱኝ። ይቅርታ እሺ። የራስሽ የሆነ አካሄድ አለ፣ ግን እንደ ሀሳብ የመጣልኝን ነው የምልሽ። አሁን ትናንትና አንዴ ዱባይ እሱማ ዱባይ ሄዷል አምልጧል የሆነ ነገር ብዙ ነገር ሲባል ነበር እዚህ ቤት ውስጥ። እህቱ ስዊድን ያለችው ማን ነው ዱባይ ያለው? ዝም ብሎ ኮሜንታተር እኮ ነው ያሉት። እህቱ ያለችው ስዊድን ያለችው ራሱን ማን ነው ዱባይ ነው ራሱ ሶሪ እህቱ እንደውም የሄደበት አላውቅም ያለችው። ከወንድምሽ ጠይቀሽ ጀርመን ካለው ወንድምሽ ጠይቀሽ ወይም ደውለሽ አምጪውና ወንድምሽን የሄደበትን ንገሪን። አንቺ ከኛ ጎን ከሆንሽ እውነተኛን መተባበር ብትፈልጊ ከሆነ አልኳት። እሷ የሄደበትን አላውቅም ያለችው። ራሱ ነው ወደ ሀገር የተመለስኩ ሲል ሀገር ከየት ነው ስለው ስዊድን አለ። ኦኬ ወይ ስዊድን ወይም ኢትዮጵያ የሚጠቀምበት ዶክመንት ሌላ ስለነበረ ስሙ ሌላ ስለነበር ኢትዮጵያ የነበረው ስሙ እሱን ደግሞ የምታውቀው እህቱ ናት። ገባሽ? አሁን ይሄንን መስጠት አለባት። አበበ የሚለው ነው ሊኔ ኖ ትክክለኛ እሷ ያመጣችበት የእሱ ስም እዛ የሚጠቀምበት የነበረው እዛ ሀገር የሚጠቀምበት የነበረው ስሙ። ቆይ አንዴ ይቅርታ፣ ካርሎስ የሚባለው ልጅ እናቴን ሸርሙጣ እያለ ሲሰድብ ነበር ብላ ሳራ ስክሪንሻት አድርጋ ላከችልኝ። እኔ ደግሞ ተሳዳቢ ቤቴ እንዲገባ እኮ ገብታ ተሰዳድባ ነው ራሷ ናት እኮ የገባችው። ለምን ገባች? እኔ አሁን ለመሰደብ ትናንትና ለራሱ 200 ሰርቻለሁ እንዲያውም ይሄ አጀንዳ አይቋረጥም ያለች አልነበር? የራሷ ገስ ላይ ገብታ ይቅርታ አቋረጥኳችሁ እንጂ እንትና ሳራና ሀጂ በየቦታው ላይ በየቀቡ ሙድ የያዙ ነው ያሉ ላይክ ለራሳቸው ለስማቸው ለማጥራት ላይክ ሙድ አይደለም። ራሷ ሳራ $200 ዩሮ ሰርቼ ወጥቻለሁ ይሄ አጀንዳ አይቋረጥም ያለች አልነበር? ከራሷ ሰምቻታለሁ እንደዛ ስትል በጆሮአችሁ ሰምታችኋል? ኦፍ ኮርስ የእንትና ቤት ላይ ስክሪንሾት አለ ከማን ወይ በዚህ ሲሪየስ ጉዳይ ላይ እንደዚህ አይነት ያ ይቀጥል። እሷ አስቡት እኔ 200 የሰራሁትን እሷ ስንት ሺህ እንደሰራች ምናምን ያለች አልነበር? ማንን ሊና ራሷ እኔ 200 ሰርቻለሁ እሷ ስንት እንደሰራች ይሄ አጀንዳ አላቋርጠውም ያለች አልነበር? ራሷ ሳራ ሊና በጣም ብዙ ሰራች ምናምን ለማተባችሁ መስክሩ። እዚህ ኮሜንት ላይ ያላችሁት የነበራችሁ ላይፍ ላይ ለማተባችሁ መስክሩ አላለች? የትናንት የገኘሽው ጊፍት አሪፍ ስራ ሰራን ምናምን ስትል ነበር። ብሩንም ገብታ አይተዋለች። አሁን ምንድነው የት ነው? እኔ ኢትስ ኦኬ ነው ሳራ እሺ ነይ። እኔ ካርሎስ ተሳደበ ስላልሽው እናቴን ሸርሙጣ ብሎ ሰድቧል አልሽ። ይቅርታ እኔ ቃሉ ራሱ ካፌ ስወጣ በጣም ይቀፈኛል። እዚህ ጋር የጻፍሽውን ሳነብ ነው አላወቅኩም ነበር። አሁን ነው ሜሴጅሽን ካየው ዋለ ጠይቋቸው። አንቺም ያልሽው ነገር አለ። ስለዚህ ነይና መልስ ስጪ ፕሊዝ። ቴንክ ዩ። እኔ ለሀቀውን ቆሙ ጋይስ ማርያም ሺዝ ማይ ፍሬንድ ላይክ ፍሬንድ ቲክታክ ላይ አውቃለሁ። እንጻጻፋለን፣ ሳፖርት እንደራረጋለን አውቃለሁ። በህይወት ሲሆን ግን በህይወት ነው። ህይወት እናንተን ለየብቻው ገባችኋ? ቅድም ደግሞ ብላለች ራስዋ ገባችኋ?
ያስጠላው ማለት በጎዳ ስትለዋለች ሲጀመር ስለ አባቴ ስለ ፋሚሊ ስለኔ ብዙ ስትለዋለች ግን ምንም ኦሬዲ ከተባለው ትናንት ከተባለው ምንም የሚበልጥ ነገር ስለሌለ እኔም ዝም ምን ያልኩት ምንም ከሷ ጋር ገብቼ የምመላለስበት ወይም ሌላ ሰዎች ጋር እየገባው ልሰዳደብ ኖ እኔ ፍትህ ብቻ ነው የምፈልገው ሌላ ምንም አልፈልግም። ኦኬ ጋይስ አንድ ጊዜ ሜንሽን ታደርጉ ቪዲዮ ላይ ያያችሁት አይ ኖ እንደማትተወኝ አውቃታለሁ መቼም አትተወኝም። ይሄ ኢትስ ኦኬ ትሳደብ ይውጣላት ስድብ አይለጠፍም። አይዞሽ ሊና መጥፎ ጊዜዎች አልፈሻል። አሁን ምንም በቃ ህዝብ ስለወጡ ያስኩትን እግዚአብሔር ብትይዥ ጥሩ ነበር። ለምስልሽ ይኸውልሽ እኔ 2 ሰዓት ዳዊት እየደገምኩኝ ነው እንደዚህ አንዴ ሊና ያንዴ አንዴ ልከውልኛል ልስማው ሊና ያንዴ ፕሊስ እናት እሺ አንዴ ክፈተውና እዚህ ጋር እህትየዋም ፓስቻል እዚህ ደግሞ አንቺ ደግሞ አታማርሽ ምን ያደርግልሻል ሰው ጉድ ነው የኢትዮጵያ ህዝብ በእውነት ለምን አንሰራም ቲክቶክ? ኧረ የሆነ ነገር ቡካ የሆነ መላ እንፍጠር ወደ ቢዝነስ ይቀየር። አሁን ይሄ በእውነት ጉድ ብዬ ሀቢባ ቤት 200 ጉድ ሊና ደግሞ አሰብኳት 100 ምናምን ሺህ ናት። የእሷ ደግሞ ወደ 500 ብር። ታዲያ ለምን ቁጭ ብለን እዚህ ጉዳይ ላይ ዝም ብለን አንሄድበትም? እንደ ሀሳብ ነው ጋይስ። የዩዳ ቦርጭ ስራ ነው እየተባልሽ ነው። እሱ ዮዳባውን ብሬን አንበሳዬን አስመልሱልኝ። ይልቅ የኔንም ኬዝ በዛው ሂዱበት። እኔ ብዙ ያልተዘጋ ኬዝ አለኝ። እኔ ኧረ እናንተ ቤተሰብ ኬዝ መቼም አያልቅም። ተደጋግፈን ካልሆነ ተው። አሁን አንተ እንደው ስለ ቤታችሁ ቢታወቅ ከኔ በላይ ጉድ የለም። እያንዳንዱ ቤት ስላልወጣ ነው እንጂ አደባባይ ላይ ኧረ ተው። እኔ ብቻ ሁላችሁም እንግዲህ ጻድቅ ናቸው የመልአክ ልጆች። ኧረ እባክህ ሷስቻል እዚህ ደግሞ አንቺ ደግሞ አታማ እኔ 200 ምናምን ሰራው ሊና 100 ምናምን ሺህ ነበር እዚህ ጋር የሚያሳየው። አስቡት እሷ ደግሞ ምን ያህል ሰርታ እንደሆነ እና ይህ ጉዳይ አሪፍ ነው የሚለው እዚህ ጋር ስራ ቦታ ላይ መውጣት አልችልም ላኪልኝ ምንድን ነው አለች። ልላክላት ይሄንን ይሄ በሴት ልጅ ጥቃት መቀለድ ነው የሚሆነው። እዚህ ጋር ሉና እንደዚህ ተጎድታ ቆስላ መታ ስለ እንደዚህ አይነት ነገር ማውራት በጣም ነው የሚያሳፍረው በእውነት። ያውም ሴት ወንድ እንኳን ቢያላግጥ የሴት ህመም አያመውም ይባላል። ሴት በጣም ነው የሚያሳዝነው። ሊና እየተናገርሽ ነው ያቋረጥኩሽ ቮይሱን ለመክፈት ብዬ ይቅርታ። ቴንኪው ለላክሽልኝ ሊና ቀጥይ ማሬ። አይ ምንም እሷ እንደማትተወኝ አውቃለሁ። በጣም በቃ ይሄ ውስጧ እንትን ነው በቃ ያስደስታታል መሰለኝ። ትስደበኝ ምን ትበለኝ ከተባልኩት ነገር በላይ ምንም ልትሰድበኝ አትችልም። እርስ በርሳቸውም እንዴት እንደተባባሉ እንዴት እንደተወራረዱ የታየ ነገር ነው። ምንም ጨብልቅልቅ ብሎ አድርገውታል ሁሉ ነገር። ስድቡ ምኑ የሚባለውም አይባለውም ተብሏል። ምንም ብትይ የትን ቤት ገብተሽ ሲደክምሽ ሜቢ ትተኛለሽ ወይ እመብርሃን እዛ ትይዝልኛለች እንጂ ሌላ ምንም ልልሽ አልችልም። አይዞሽ እኛ ህመምሽ ሀሞናል። እኛ ድምፅ እንሆንሻለን። እኔ ፎቶውን የእሱንም ያንቺን መለጥፍና ያደረሰብሽን ጉዳት አሳያለሁ። እሱን ደግሞ ባዩበት የትም ቦታ ጣሊያን የሚኖሩ ኢትዮጵያውያን እንዲተባበሩ ለህግ እንዲጠቁሙ የትም ቦታ ካዩት እንዲያመለክቱ እንትን እንላለን። ዘቡዬ እኔ እናት አመሰግናለሁ። የኔ ውድ ክበሪልኝ። ጋላሪ አፕዴት አደረገ እና ድምፅ እንሆንሻለን። ሌላስ ምንድን ነው እንድናረግልሽ የምትፈልጊው ማሪ? ቅርትዬ ሊናዬ እንዳልሽው ባለበት እንዲያዝ ኢትዮጵያም የትም ሄዶ የትም ማለት ይሄ ሰው ከዚህ በኋላ ምንም ነገር ቢያደርግ ሰው ከመግደል ወደኋላ አይልም ከዚህ በኋላ ማለት ነው። በዚህ ልክ ደግሞ እንደውም በጣም ደካማ ብሎ ያሰባት ሴት
ነኝ ጉዱን ያወጣሁት እዚህ መጥቻ አይደል ቁሜ። ስለዚህ ማንም የሱ ተባባሪም እንዳይሆን ባለበትም እንዲያዝልኝ ነው የምፈልገው። ባለበት እንዲያዝልኝ፣ እንዲጠቁሙኝ፣ እንዲነግሩኝ ነው የምፈልገው። ለምን ቅጣቱን አግኝቶ መውጣት ያለበት ሰው ነው። በዛውም ለሱ መማሪያ ነው የሚሆነው። የጸጸት ጊዜ የሚባል የክሱን ወረቀት ካርሎስ ይቅርታ አላስገባህም። እኔ አጸያፊ ስድብ ከሴት ጋር የሚሰዳደብ ሰው ያቺ ሴት ማንም ትሁን ማን የሰው እናት ከሚሰድብ ሰው ቤቴ ማስገባት አልፈልግም። ይቅርታ አድርግልኝ እሺ። አላወቅኩም ነበር ስትሰዳደብ እንደቆየክ። አንድ ሰው ምንም ባለጌ ቢሆን እናት መስደብ የለበትም። እናቷን ልትሰድብ አይገባም። እራሷን እንደፈለግ ስደባት። ሳራ ግን እናት መስደብ እናት መስደብን አልደግፈውም። እናት ነኝ እኔም እናት አለኝ። አም ሶሪ። አዎ። እና ብዙ የተበደሉ ሰዎች ብራቸውን የተዘረፉ ሰዎች ላይም እመጣበታለሁ ብለሻል። እዛ ላይ አሁን ሀሳብ መስጠት ከቻልኩኝ ደስ ይለኛል። ስጪ ደረሰኞች ነው የዛኔ የውልሽ እኔ ስራና ክህሎት ሚኒስቴር ኢትዮጵያ የገባው ጊዜ በየ3 ወሩ ኢትዮጵያ ሄዳለሁ ለስራ ጎብኝቼም እንዲሁም ሚዲያ ላይ የምትሰሚውን ህገወጥ ደላላ ምንም አይነት ነገር ማስረጃ ሲኖርሽ ወደኛ አስተላልፊ ተብያለሁ። እኔ ማስረጃ ከተላከልኝ ማስረጃውን ለህግ አካል መስጠት ብቻ ነው፣ ማስተላለፍ ብቻ ነው ከኔ የሚጠበቀው። ትክክለኛ ነገር ከሆነ ይሄ ልጅ ኢትዮጵያ ሲገባ ይያዛል። ገባሽ? ማስረጃ ነው የምፈልገው እኔ። አንቺ ግን ተናገሪ። ማስረጃው ግን ደረሰኙ ግን ማንንም ቢነካ እየተላኩልኝ ያሉ ደረሰኞች ማንንም ቢነካ ነው አይመለከተኝም። ማለት ይቅርታ አድርጊልኝ፣ የአንቺ ቤተሰቦችም አባትሽም ሆነ አክስትሽ ማንም ሰው የተሳተፈበት ነገር ካለ እዛ ላይ እንዳትቀየም። ሙሉ የሚደርሰኝ መረጃ እኔ ጋር የገባኝ ነገር የለም፣ አባቴ ጋር የገባ ነገር የለም። ራሴ ስጥልኝ ብዬ የላኩት ከሆነ በስተቀር እንጂ ሌላ በስራ ምናምን በሚለው ራሱ በኔቨር እመኝኝ እኮ በቤተሰቦች የገባ ነገር ካለ የትኛውም የሚመጣ ደረሰኝ በሱ በኩል እሱ አካውንት ሰጥቶ የገባበት ደረሰኝ ኢትዮጵያ ያለ አካል ማንም ይሁን ማን ይጠየቃል ያግለሰብ። ገባሽ? ስለዚህ እንትን እንዳትይኝ ሀቡዬ ትናንትም የበላሁት ብር የለም ሲል ነበረና እኔም የተላከልኝ ስክሪንሾት አለ ማቃቸው እሱን የበላቸው እና እመልስላቸዋለሁ ጊዜ ስጡኝ ምናምን እያለ እሱ ላሳይ ደረሰኝ ነው የምፈልገው። ስክሪንሾት ቴክስት የህግ አካል አይቀበልም። እኔ የምፈልገው ደረሰኝ። ኢትዮጵያ ግን ስሙ ሌላ ነበረ። እሺ ስሙ ሌላ ነው፣ በሌላ ስም ነው እኮ ይኸውላችሁ፣ በራሱ ስም መጥቶ ከጣሊያን ጠፍቶ ስዊድን ሄዶ በሌላ ሰው ስም እና በኤርትራዊ በሚል እንትን ነው ከይዙን የሰጠው። እሱን ደግሞ የምታውቀው እህቱ ናት። ገባኝ። ይኸውልሽ ልንገርሽ አንድ ነገር። አሁን ለምሳሌ ሀጂ እከሌን ወደ አሜሪካ ወስደሃለው ወይንም ጣሊያን አመጣሃለው ብሎ አንድን ሰው አካውንት ነምበር ሰጥቶ ከሀጂ ቁጥር ከሀጂ ስልክ ቁጥር አካውንት ነምበር ተሰጥቶት ያ ሰው ተቀብሎ ገንዘብ ካስገባ ያደረሰኝ ይሆናል። ያ ግለሰብ ይጠራና ይሄ ገንዘብ ወደ አንተ አካውንት በምን ጉዳይ ገባ፣ ለምን ገባ ተብሎ ይጠየቃል። ገብቶሻል? ስለዚህ በራሱ በሀጂም ባይሆን በማንም ሰው ቢሆን ይህንን ገንዘብ የተቀበለው ያ ግለሰብ ይጠየቃል ነው ምልሽ። ይህ ሰንሰለት ነው፣ የተያያዘ ነው። ሁሉም በህገወጥ ዝውውር የተነካካ በሙሉ ይጠየቅበታል። አካውንቱ ስር የገባ ገንዘብ ለምን ገባ ተብሎ ይጠየቃል ያ ሰው። ገባሽ? ስለዚህ እኛ የምንፈልገው ምንድነው? ደረሰኝ። ያ ደረሰኝ ግን ያ ገንዘብ ያንን አካውንት ነምበር የተቀበለው ከሀጂ መሆን አለበት። ያ ሰው ሲያመጣ ይኸው ሀጂን ይላከልኝ፣ ይኸው የላከበት ማስረጃ ዋትሳፕ ላይ ይኸው ቁጥሩ የሀጂ መሆኑን አረጋግጡ፣ ይኸው የሰጠኝ አካውንት ነምበር ብሎ ከደረሰኝ ጋር ካመጣ እሱ ለእኛ በቂ ማስረጃ ነው። ኦኬ። አሁን ለምሳሌ እኔ ገብርኤል ደግሳለሁ በየዓመቱ ማለት ነው። ስደግስ ግን እዛ ቤተክርስቲያን ውስጥ ተደግሶ ነው የሆነ የኔ ቢጤ ምናምን የሚበላው እና በየዓመቱ 1000 ዩሮ ልካለሁ። እሱም ላክልኝ ብዬ ሰጠሁት ለሱ ነው። ለምሳሌ እሱም እንትን ይላል። አይ አይደለም። እኔ ለምሳሌ እኔ ወደ ጣሊያን መሄድ እፈልጋለሁ፣ ሀጂን ውሰደኝ አልኩት። ከዛ እሺ በዚህ አካውንት አስገቢ አለኝ። ያንን አካውንት ወስጄ ገንዘብ እንደገና ደግሞ አካውንቱ ቄስ ናቸው ለአባ ነው እኔ የማስገባው። እሱን አይመለከትም። ተናገሪ። መናገር አልፈልግም። በህገወጥ የሰዎች ዝውውር ወይም ገንዘብ ያጭበረበራቸው ሰዎች አንቺን ጣሊያን ውስጥ
የሚወቅሱሽ በሶሻል ሚዲያም ሆነ በሪል ላይፍሽም ሆነ እሱ ለበላው ገንዘብ አንቺ የምትወቀሽበት ነገር ካለ ተናገሪ። ይሄም እናገራለሁ። ኦኬ የሮማ ሰው ያውቃል፣ የሮማ እንዲህ ነው ምናምን የሚሉት ነገር አለና ያስቀየምኳቸው ሰዎች ሊኖሩ ይችላሉ። ለምን እንደዚህ ትልሻለች፣ ትጠላሻለች። ስማቸውንም ጠርቷል። ቅድም ስማቸው ጠርቷል። እሱ ስለጠራቸው ስማቸው መልከም ካለ አንዴ ይቅርታ ሳራ፣ ድጋሚ ኔትወርክ እንዳይነቅላት አንዴ ልጠይቃት የአሁኑን ጥያቄ። እሺ ሳራ ይሰማል? ሳራ ሳራ ሀቡ ይሰማል? አዎ ይሰማል። ሳራ ቆይ ጥያቄ ከመጠየቅሽ በፊት ሀቡ ጥያቄ ከመጠየቅሽ በፊት እኔ ከሷ ጋራ የጠየቀችኝን ጥያቄ መልሼላት ጥያቄና መልስ ጨርሰናል። ለምንድን ነው አሁንም ድረስ ስሜን ሜንሽን የምታረገው? እኔ ሰው አይሆንሽም። ከዚህ ሰውዬ ሳራ ይኸው እህቱ ነው የምታውቀው፣ ለሁሉም ነገር እህቱ ነው የምታውቀው። እኔን ተጠያቂ ማድረግ አትችልም። ከዚህ ሰውዬ እራቂ፣ ወንጀለኛ ነው፣ ህገ ወጥ ነው፣ ህይወትሽን ነው የሚያበላሸው። እራቂ ብዬ ነግሬያት እምቢ ብላ እፍ ብላ ከሱ ጋር ጉድ ውስጥ የገባችው አሁንም እኔን እያወረደች ነው። ስሜን ሜንሽን አታርግ። በቃ እኔ ስለሷ ማሳት ማውራትም አልፈልግም። እህቱ እያለች አትጥራኝ። ወንድሜ አይደለም። በቃ ጨርሻለሁ። እኔ ሀቡ በእናትሽ እኔ አሁን እኔን ተረጅሽ አይደለም በሴት አንቺ ራሱ በሴት ጥቃት በሴት ጥቃት የሚባል ነገር የለም። ቅድም ምን ብለሻል ራስሽ ሀቢባ? ምን ብለሽኛል ቅድም? አንተ ዝም በል ማን አሞራ። አሁን ይበቃሃል። ምንም አላወራም። ልታሳይ ነው የገባው። ዝም በል። አዎ ሌሎቻችሁ ዝም በሉ። ሀቢባ ቅድም ምን ብለሻል? ጉዳዩ የሴት ጉዳይ ነው፣ የጥቃት ጉዳይ ነው፣ ስለተመታች ነው፣ ወደ ሌብነት አንገባም ብለሻል አላልሽም? ራስሽ ያለው 100%። አሁን ለምንድን ነው ስለ ሌብነቱ ስለ ወንጀሉ ከምን ተረሳ? ደግሞ የእሷ ኬዝ ይሄ ፊቷ የመማታቱ ጉዳይ ወደ ሌብነቱ ገባ፣ ተደመደመ፣ ማስረጃ ተገኘበት። ወንድምሽ የደበደበ ማስረጃ ተገኘ። ድምፅ ልንሆናት ነው። አሁን ግን እያወራን ያለ ነው። ቆይ አዳምጪ ሳራ። አሁን አንቺ ሄደሽ የተናገርሽውን ለመሸፈን ነው አይደል? ቀድመሽ ምትጮዩ ላስረዳ። እኔ ምንም የሸፈንኩት ነገር የለም። ሀቢባ አንቺ ሰው ቤት ገብተሽ እንደፈልግሽ ስም ስጭኝ። እቺ ልጅ ነግሬያታለሁ። ከኔ የምትፈልገው ምንድነው የምትፈልገው? ከኔ የምትፈልገውን ጠይቂልኝ። ከዛ ውጪ ከኔ ራስ ላይ ትውረድ። እኔ ከመጀመሪያውኑ ነግሬያታለሁ፣ አስጠንቅቂያታለሁ። እምቢ ብላ ሄዳ ይሄ ማፊያ እንዴት ነው? ከማፊያ ጋር ስትሰሪ ከሌባ ጋር ስትሰሪ እኮ መመታተም እንዳለ መታሰር። አሁን ሚውት እሷ ሴት ልጅ ናት። እኔ አልወጣልሽም አሉታ። እሷ ሴት ልጅ ናት፣ ተበድላለች፣ ከተገፋች። ይሄ አሁን እሱ ድራማ ይበቃል። በቃ ከተበደለች ከተገፋች ይሄን ሁሉ አመት ፖሊስ እንዴ ጣሊያን ሀገር ምስክር ያለበት እንትን ያለበት ምን ጉድ ነው ይሄ? እኔ የእሷ ድራማ ነው። አሁን በሌላ መንገድ እየሄድኩኝ ነው። ለምን እንደዚህ ሆን ብላ እዚህ መታ እኔን ማዋረድ የፈለገችበት መንገድ ይሄን ሁሉ ድራማ ለምን እንዳስፈለጋት? አንቺ ጋር መታ እንደዚህ ሁሉ ውርደት፣ የቤተሰብ ቅሌት እንዴ! በቃ ሀቡ ገደብ ነው። እኔ ከዚች ልጅ ጋር ስለኔ ምንም ጥያቄ እንዳትጠይቀኝ። ስለ ወንድሜም እዛው ራሷ ትጨርስ፣ እዛው ወደ ህግ ቦታ ትሄድ። አንቺ ጋር መታለሽ የምታረጉትን አርጉ። እኔ ስሜን ሜንሽን አታርግ፣ አትጥራኝ፣ አልጠራትም። በቃ እዚህ ጋር ታብቃ። ከዛ ውጪ ዶክተሬ ጋር ሄዳ ያደረገችው በእኔ ስም ሄዳ እሱን ከፍላ እስከምትጨርስ እኔ ለእሷ ምንም እማረግላት ምሰራላት ነገር የለም። ከእሷ ጎም እንድትቆም የምትፈልግ ከሆነ እዳዋን ትክፈል። ያደረገችውን የማጭበርበር ስራ ከዶክተር ጋር ትጨርስ። ይመለከተኛል። ምክንያቱም ብሎክ አድርገሽዋል። ብሎክ እንዳላደረኩት መረጃ አለኝ። ዝም ብለሽ አትበጥረቂ በእናትሽ ፕሊዝ። ዝም ብለሽ ባወራ አይደለም እንዴ። የዶክተር መረጃ የተጻጻፍነው ሁሉ ቀኑ አለ። ብሎክ ስታረጊው አንብሎክ ስታረጊው ይታያል። ቆይ ስንት ነው እዳው? ስንት ነው እዳው ያለባት የዶክተር? 5000 ዩሮ 5000 ዩሮ እኮ ትከፍላለች። እዳ አይደለም እንደዛ ነው የሚከፈለው ብዬ አስረድቻለሁ። በቃ በክሬዲት ካርድ ነው እዳ አይደለም። ብቻ ስለሆነ ያገኘችው አይደለም። ዶክተሩ ጋር ሄዳ ሙልጭ አድርጋ ነው የሰርባይ ልኬልሻለሁ። በጣሊያንኛ የተጻፈው ባንቺ በጣም ተቆጥታ ልኬልሻለሁ። ሀቢባ አንብቢው። ዶክተሩ የጻፈልኝን ሜሴጅ አንብቢው። ዶክተሩ ጋር ማንበብ አልችልም። ጉግል ትራንስሌት ዶክተሩ
ኦኬ ሜሴጁ ምንድነው የሚለው? በጣም ተቆጥታ ነው ስላንቺ የምታወራው፣ ስለኔ በጣም መጥፎ ነገር ማለት ነው። ሄዳ ለዶክተር አዎ የኔን ፕራይቬሲ ካንቺ ጋር ማውራት ስለማይችሉ የኔን ፕራይቬሲ ከሷ ጋር ማውራት ጠፋሽ። ብሎክ አርገሻቸው ጠፋሽ። ብሎክ አርገሽ ጠፋሽ። ብሎክ አላደረኩ። ብሎክ ያደረኩበትን አምጪ ብለሽ ማንም አይፈራሽም። አትለጥ ኔቨር አልፈራሽም። መፍራት አታውሪ። እኔም አልፈራሽም። እኔም አልፈራሽም። እዚህ መተሽ ስላለቀሽ እኔም አልፈራሽም። ህግ ያለበት ሀገር ነው። ምን ነው አልፈራሽም። እኔም አልፈራሽም። ህግ ያለበት እዚህ ጋር ተመትቻለሁ ምናምን ከበራ ፒዘሽ መተሽ እዚህ ጋር እኔን ማሸማቀቅ በቃ አለቀ። ይሄ የጮሽ እሪ እያልሽ የምታብጁ ምናምን ማንም አይሰማሽም። ሀቢባ ፕሊስ፣ እኔም ሴት ነኝ። እኔም ክብር አለኝ። እኔም ቤተሰብ አለኝ። እኔም ወዳጅ አለኝ። እኔ ስንት ሰው ነው በጣም ጥሩ ነው። ዛኮ ነው ሳራ እስከ መጨረሻው ከጎንሽ ነበርኩኝ። ይሄንን ስክሪን ልካድ እስካይ ድረስ አንቺ ሌላ ቤት ገብተሽ በጣም ሸቀልኩ እያልሽ ይሄንን ጉዳይ ታዲያ ጉዳዩ ለምን እንደቀደሰሽው እኔ እሱን ልንገርሽ። እሺ ለሱ መልስ ልስጥሽ። ቅድም ስጠይቅኝ ተሳስቻለሁ። በየቤቱ መግባት አልነበረብኝም። እኔ እናቴ ስትሰደብ ገባሁኝ። ከዛ ልጅቷ በቃ ስለነሱ ማውራት ይቆምና ጨዋታ እንጫወት ተባለ። ሌላ ጨዋታ እየተቀላለድን ትሮል እየተደራረግን እንጂ እሷ ላይ እያፌዝን ምናምን እያፌዝን አልነበረም። ከዚህ በፊት የነበሩ ለምን አያሰሙሽም? አይደለም አንቺ ሴት ሆነሽ በዚህ ጉዳይ ተቀለድሽ። ሌላው ወንዱን ቤት ይሁን ሀቡ አዳምጪኝ። ከጨረስን በኋላ ነው ተነጋግረን ከጨረስን በኋላ እየተቀላለድን ጊፍት ስጪ ሲሉኝ እኔ አልሰጥም ጊፍት። አልሰማችሁም እንዴ? ብር እኮ የለኝም እኔ እንደ በፊት አይደለሁም። አይ ትናንትና ሰርተሽ የለ እንደ ሲሉኝ ትናንትናማ አየሁት እኮ ገረመኝ። በጣም ብዙ ብር ሰርቻ ወላሂ አላወሸሹሽም እኮ ቅድምም ነግሬሻለሁ። አዎ ሀውዬ ስተት ነው ግን ገብቼ እናቴ ስትሰደብ ገብቼ ስለነበረ ጀስት በቃ ትሮል እየተቀላለድን ነው። አሁን እንግዲህ ማወራው ነገር ሁሉ ለሌላ ነው ማለት ነው። ከዚህ በኋላ አሁን በቃ ቲክቶክ አልጠቀምም ነገሩ እስከሚረሳ። ምክንያቱም ምቀልደውም ለቀልድ ብዬ የምጫወተውም ከዚህ በኋላ ሌላ ነው። እሷን ነው የሚመለከተው። ይሄ የእሷን አስተሳሰብ። እኔ እንደውም አሁን የምነግርሽ ነገር ሀቢባ፣ እቺ ልጅ ምን እንደሚያስፈልጋት እኔ ልንገራችሁ። ምን አይነት ትራውማ እንዳለባት፣ ምን አይነት ቻይልድሁድ እንዳሳለፈች አላውቅም። ሕክምና ነው የሚያስፈልጋት። አንድ ጸሎት ቦታ ትሄድ፣ ሁለት ዶክተር ጋር ሄዳ ችግሯን ትናገር። ሺኒቱ ሄልፕ እሷን ነው የሚመለከታት። አንተ አያገባህም። አንተ እንደሚያስፈልጋት ራሷ ታውቃለች ውዴ።